ወል ኢየሱስ ጌታ ነው ኢየሱስ ጌታ ነው እየገባው ነው ፌስቡክ ላይ ገባው ሰላም ብያለሁ ጌታ ሰላም ጸጋ በአራቱ አቅጣጫ ምስራቅን ሰሜንን ደቡብን ምዕራብን እያል በኢየሱስ ስም ሰላም አምላክ ፈጥኖ ሰይጣንን ከግራችሁ በታች ይቀጠቅጣል ይላልና እግዚአብሔር የሰላም አምላክ ነው ገኖችና አብሶ እግዚአብሔር ቃል በእምነት ከጸደቅን ይላል በክርስቶስ በእግዚአብሔር ሰላምን እንያዝ ይላል ይሄ ሰላም ራሱ ከላይ ነው ሰው ይሄ ላይ ሰላም እውነተኛ ነው የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ማለት ስለዚህ ዛሬ አጥንቃጭር ጸሎት ጸልያለሁ ክፍል 4 ነው የምንማረው እና አጭር ጸሎት እንጸልያለን መንፈስ ቅዱስ እንዲያስተምረን ጌታ በኢየሱስ ስም እና ጌታችን ዳቲ ጸልይለታለሁ አጥንክ በዛም እንተላዱ ካሾላ እንደማችን ብሩክ እና እንግዲህ ጸላት መንፈስ ሰዎች ካላወቁ መንፈስን እኛው ጋችን ከስጋና ከደም ጋር አይደለም መንፈስ አለ እና የመንፈስ ደግሞ የቀጣው ኢየሱስ ብቻ በኢየሱስ ስም ስትል ነው የሚቀጣል ጌታም የሰጠን በስሜ አጋንንት ታውጣላችሁ ነው ያለው በስሙ በኢየሱስ ስም እና ጌታ ምንም ነገር አይሆንም በጣም ነበር ሲጸልይለት የነበረው አብሶ ስፔሻሊ ዛሐዋርያ ምዕራፍ 28 ላይ ጳውሎስ ትዝላችሁ እንደሆነ ማለትም 27 ላይ ታቻዋል እንግዲህ ሲያው ጳውሎስ ራሱ ተናግሯቸው ነበር ነገር እንደሚመጣባቸው በመርከብ ሲሄዱ ማለት ነው ያው እነሱ ደግሞ ያው አለቃው ካፒቴኑን የሰማው የሲሄዱ ነገር መጣ ምን ይመስላችኋል ወደ 200 ሰዎች እዛ ከመርከብ ላይ የእግዚአብሔር መልአክ የደረሰባቸው ስቃይ ማለት ነው አይገርማችሁም ግን ምን አደረሰ እግዚአብሔር ተናገረው ጳውሎስን አንድ ሰው አይጠፋም አለው ምን ይመስላችኋል እንግዲህ እዛ ውስጥ ያለ በሙሉ ስራኛ ማለት አረመኔ ብዙ ነገር የሰራ ሰው ነው እግዚአብሔር ወገኖች የምሕረት አምላክ ነው ጳውሎስ ሲያውስ እግዚአብሔር መልአክ መጥቶ ተናገረው አንድ ሰው አይጠፋም ማለት ከዛ በጣም ደስ የሚል ቃል እዛ ላይ ላሳያችሁ ናቢስ ጧስ ጸልይለን ነበር ይሄ ሰውዬ እንግዲህ የሰማው ድምጽ የሚያስገርም ነው አይደል አንድ ቦታ ላሳያችሁና እንትን ላይ ሐዋርያ ምዕራፍ 28 እስከ 1 እስከ 7 ብታነቡ መላጣ የምትባል ደሴት ደረሱ ከዛ በዛ ያሉ አረማኖች በደንብ ቸርነት አደረጉላቸው ግን በጣም የሚያስገርም እዛ ታሪክ ላይ የምትመለከቱት ጳውሎስ ምን መስላችኋል እሳት ነበር ብርድ ነበር እሳት ሲሞቁ ፍኝት ወጣ እባብ ወጣ ማለት ነው ጳውሎስ ጭራሮ ሲለቅም ወጋችሁ ማለት ነው ጳውሎስ እጁን ነደፈችው ከዛ ምን መስላችኋል ሰዎች ሲያው ደግሞ ጳውሎስ ላይ እጁ ላይ ተንጠልጥላ እባቡን ሲያ ይሄ ሰው እግዚአብሔር ፍርድ ተመልከቱ ምን አይነት ከዛ መከራ ወጥቶ እንደዚህ ሲል ምንም እሱ የሆነ ነገር የለም ጳውሎስ የሚያስገርም በጣም እሱ በዛ ዛላ ታሪኩን አነበው ግን እጁ ተነደፈ አይደል ማን የነደፈው እባብ ማን ነው የሰይጣን ምሳሌ ነው ወንድማችን ዛሬ በኢየሱስ ስም በምንም አትሞትም ብያለሁ አይሞትም እንደማይሞት እነግርሃለሁ በኢየሱስ ክርስቶስ ስም 10 ቀን የለ እና እነዚህ ሰዎች ወገኖች የጽድቅ ስራ ነው የሚሰሩት ስፔሻሊ እነዚህ ጋዜጠኞች ምን አለበት ጋዜጠኞች በብዛት እንደዚህ ቢሆኑ ዝም ብሎ ፌክ ኒውስ ከሚያወሩ ጊዜያቸውን ጽድቅ ስራ ቢሰሩ ማለት ነው የእግዚአብሔር ቃል አንድ ቃል አንብብላችሁ እንትን ላይ I think ምሳሌ 11 ቁጥር 3 ላይ ቀኖች ቀንነታቸው ተመራቸዋለች ይላል ወስላቶች ግን ጠማማነታቸው ታጠፋቸዋለች ይላል ቀኖች ቀንነት እዛው ቁጥር 6 ላይ ደግሞ ለቀኖች ጽድቃቸው ይታደጋቸዋል ምን መስላችኋል ዳንኤል እግዚአብሔር ሲያደነው ካንበሳ ከተራበ ለንጉሱ የተናገረው ንጉሱ ሺህ ዓመት ንገስ ቀንነት በፊቱ ተገኝቶበኛልና እግዚአብሔር መልአኩ ልኮ አንበሳውን ሸት አደረጋለ ቀንነት ቀኖች ወገኖች እግዚአብሔር ከቀኖች ጋር ቀን ነው እንዳትረሱ እግዚአብሔር ለቀኖች ከመልካም ነገር አንዳች ያሳጣቸው ይላል እነዚህ ሰዎች እየሰሩ ያሉት የጽድቅ ስራ ነው የጽድቅ ስራ ማለትም ይገባል የጽድቅ ስራ ነው የሚሰራው ግን ምንድነው ሰይጣን ደግሞ ከሰይጣን ጋር በርግጥ መዋጋት አይችልም ሰይጣን ጋር ስለዚህ ወንድማችን ብሩክ አይሞትም ጳውሎስ ምን አለ እባብ ነደፈ ሞተ ጳውሎስ ከዛ አብሶ ቁጥር 5 ላይ በትናል አልጎዳውም ይላል አራገፋት ይላል እባቡን ማለት ምን እባብ ነድፎ ይሞታል እጁን ነደፈ ነው የሚለው ይሄም ልጅ እጁን የነከሰ እንግዲህ ተመልከቱ በመድራችሁ ላይ የሆነ ያለ እየተገበረለት ያለ አውሬ ትንቃው ነው ጴንጤው ተኝቷል ነው ማለት ብዙ በዛ ያለ ምን አለበት እንደው ሌላው ሆይ ሻውን እንዲያነስራ ቢሰራዛ ሄዶ ቢያፈርስ ማለት ነው በኢየሱስ ስም ቢያፈርስ ገባችሁ ይሄ ልጅ በርግጥ ያው የለም የኢየሱስ የለም ኢየሱስ ስም ቢጠራ አጋንንት በፍጹም አጠገቡ አይደርስም ይበን ነበር ግን አሁን ጳውሎስ ሞተ አልሞተም ስለዚህ በኢየሱስ ስም አትሞትም 10 ቀን ነው ያለው በፍጹም ተሳስቷል በኢየሱስ ክርስቶስ ስም የእግዚአብሔር ምሕረት በሱ ላይ ይመጣል አይሞትም በኢየሱስ ክርስቶስ ምን አስላችኋል ጳውሎስ እኮ እጁን ነድፎታል
እጁን ነድፎት የለም በደንብ ሐዋርያት ምዕራፍ 28 ላይ ከቁጥር 1 እስከ 7 ግን እነሱ ይሞታል ብሎ ሲጠብቁ ሲያዩ ምንም አልሞትም። ኧረ ይሄስ አምላክ ነው አሉ። እንደገና ደግሞ ሰዎች እንደዚህ እኮ ነው ሰይጣን ነድፏችሁ ሞታችሁ የሚጠብቁ ሰዎች አሉ። ግን አንተ ግን አትሞትም በኢየሱስ ክርስቶስ ስም። ሰው እኮ ሞቱ ነው የሚጠብቀው። ስለዚህ በኢየሱስ ክርስቶስ ስም አባቶች በኢየሱስ ስም ስለ ብሩክ ጸለቅ። እነዚህ ጋዜጠኞች በደም ቅንነት እየሰሩ ያሉት የጽድቅ ስራ ነው። በጌታ በኢየሱስ ስም ጌታ እግዚአብሔር ስለምጠብቀው ምንም ይሄ ነገር በኢየሱስ ጳውሎስን እንዳልጎዳ የተነደፈው ምንም ማለት ዶክተር ይበል ከሰው ምስክርነት ይልቅ የእግዚአብሔር ምስክርነት ይበልጣል። ብሩክ በኢየሱስ ስም በሕይወት ይኖራል። በኢየሱስ ስም በሕይወት ይኖራል። ትዝ ይላችሁ እንደሆነ ያኔም ጸልይ ነበር ያ አመፀኛ እንዲያስ ያ መስፍን የተባለ ሰው በጣም አመፀኛ አሁንም ደግሞ ጠቅላላ በብዙዎች ተይዘዋል። እንደዛ አመጽ እየሰሩ ያሉት ዛች ምድር ላይ ያቺም ሊያ ተያዘች ያም ተያዘ። ወገኖቼ ይሄ አመጽ ነው። ይሄ ትልቅ አመጽ ነው። ምድራችሁን እያበላሽ እዚህ ያልኩ ምን መስላችሁ? አሁን እዚህ ሀገር የትራምፕ መምጣት በትምህርት ቤት የተጀመረ ሳብጀክት ልጆቻችሁን በቃ እንትናቸውን እንዲያጡ ሲያደርጉ አልነበረ? ባለፈው የነበረው ፓርቲ ልጆቻችሁን ሊያበላሹ አልነበረ? ስንቱ ነው አበሻ ልጁ ነው ወደ ሀገር ቤት እየወሰደ የነበረው አመጻ ምናምን ይወቃ አይደንቲቲያቸውን እንዲያጡ እያደረጉ ወንዱ ራሱን እንዲቀይር ምን መስላችኋል? ያ ትምህርት ቤቱ ሳብጀክት አልነበረ? እሱ መጥቶ አይደል ይቀየርላችሁ ትራምፕ ከዛ ከትምህርት ቤት ያስወጣው። አይገርማችሁም? እዛ ምድራችን ላይ ያለ 666 እንግዲህ ጴንጤ ቀናበል ብያለሁ። ጴንጤ ቀናበል ስራ እንደው ሆይ ይቅርባክ ሆይ በቃ ሾው አፕ ምናምን ዩቲዩብ ላይ ምናምን ይቀር እና ስራ ጌታ ሰጥቶን የሄደው ስራ ይሄ ነው። ሂዱ አጋንንትን አውጧል። ሂዱ በስሜ ነው ያለው። በስሜ አጋንንት አውጧል። በስሜ ነው በኢየሱስ ስም ነው እንጂ ብለ በስማም ወል ብትለው አይሄድም ሰይጣን። በኢየሱስ ስም ስትለው ኢየሱስ ነው የቀጣው ሰይጣንን። ያላመኑት እንዴት ይጠሩታል? ለእግዚአብሔር ቃል አየ በኢየሱስ ስም ስትል አጋንንት ድራሹ ነው የሚጠፋው። ምንም ማለት አውሬ የለም እንዴ እየተገበረ አውሬ ሰውን እያስፈራራ ስንቱ እየሰገዱለት በኢየሱስ ክርስቶስ ስም እንግዲህ ስራ እንግዲህ ጴንጤ ስራ። ስለዚህ በጌታ በኢየሱስ ክርስቶስ ስም ይበቃኛልን ካልኩኝ ያንንም ነግሬያቸዋለሁ። መስፍን እንዲያስ ጸልይ ነበር እዚህ ላይ ራሱ ገደለ መጨረሻ እንደው ራሱን እንዳገል ነበር ጸሎቴ ግን ራሱ ገደለ። በቃ ዘላለም ማውጣበት ነው የገባው። በቃ መውጣት ኤግዚት የሌለበት ቦታ መስሎታል እንደዛ አይነት አረመኔ ጥፋት አድርጎ። ስለዚህ በኢየሱስ ክርስቶስ ስም እግዚአብሔር ብሩክ በሕይወት ስለሚኖር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ቅዱስ አባቶች ዛሬም እንድንማር እርዳን። መንፈስ ቅዱስ ሆይ ስለ ሁሉ እናመሰግናለን። ስለ ምድራችን ጦርነት ሁሉ ስለሚሻር በኢየሱስ ስም ጦርነትን እስከ ምድር ዳርቻ ድረስ ትሽራለህ ተብሎ ተጽፏል። በኢየሱስ ስም ቀስትን ትሰብራለህ። በዛም ለኤርትራ መንግስት አይኑን ስለምትከፍትለት አይኖቹ ስለምታበራ እግዚአብሔር የነገስታት ልብ ባንተ እጅ ናቸው። ወደ ወደርክ ትመራለህ እግዚአብሔር ጌታው ፈርዖን ልቡን ያጠነከርከው ክብር ልትገልጥ ፈልገህ ነው። ስለዚህ በኢየሱስ ክርስቶስ ስም አሁንም ጌታ መዛ ኢትዮጵያ የኤርትራ መንግስት በዛም በመቀሌ አይናቸው ስለምትከፍት እግዚአብሔር ለኢትዮጵያ መንግስት ጌታ ለሁሉ በዛም ባሉ በአፍሪካ በራሻ በኢየሱስ ስም ጦርነት የተሻረውን እግዚአብሔር ለእስራኤልም ሰላም ስለምሰጥ እናመሰግናለን። በዚህ ፌስቡክ ላይ ያለ ፌክ ኒውስ ሁሉ ስለሚደፈን አይናቸውን ስለምትከፍት በኢየሱስ ክርስቶስ ስም እናመሰግናለን። ይሄ ሶሻል ሚዲያ ለኢየሱስ የተዋጀው ለኢየሱስ ዋጀውት ለጉድ ኒውስ ዋጀውት እግዚአብሔር ስለሚሆን እናመሰግናለን። ከፍ ከበር ስም ይባረክ። እኔም እንዳስተምር እርዳኝ። in Jesus name amen in Jesus name amen። ብዙ በቀጠል ደስ ይለኝ በጣም ስጸልይ ነበርና ይሄ ቃል ነው ወደ ውስጥ የመጣው። ለወንድማችን ብሩክ በሕይወት ትኖራለህ አልጎዳውም ይላል ጳውሎስ። እባብ ነድፎ ምንሰጥ ሞተልን። ይሄም አውሬ የሚገበርለት ስንት ሰው ልጆች እየገበሩለት የሰው ደም ያጠጡት ምን ታደርጋላችሁ? ስለዚህ ግን ኢየሱስ ጌታ ነው። ምንም እንዳይከናወን እዚህ ሆነን ከሩቅ ሆነን እንደበደበዋለን። ምንም ወገኖች መንፈስ ርቀት የለውምና በኢየሱስ ክርስቶስ ስም ያቺ ምድር ነጻ ትወጣለች ከተያዙበት እርግማን። እግዚአብሔር አባት ሆይ እናመሰግናለን። ከፍ ከበል in Jesus name አሜን። ስለዚህ ጌታ ኢየሱስ ጌታ ነው። ዛሬ ክፍል 4 ስለ እምነት መሰር ባለፈው መጨረሻ ላይ ነግራችኋለሁ። የእምነታችሁ መፈተናል ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩታል። በእምነት ስትኖሩ መከራ አለ። ጌታም ነገረን በዓለም ሳላችሁ መከራ አለባችሁ አይዟችሁ ዓለምን አሸንፌያለሁ። እንዳትረሱ አሁን ኢየሱስ አሸንፏል።
ሁሉ የተሸነፈ ነውና እናንተን ዳውን የሚያደርገን የተሸነፈ ነገር ነው ግን ካላወቅን never down ያደርገኛል ሁሉ ተሸንፏል ኃጢአት ተሸንፏል በሽታ ተሸንፏል ድህነት ተሸንፏል everything ጌታ አሸንፏል ጨርሶ ቁጭ አለ የሰጠኝን ፈጽሜ አከበርኩ አለ በመድር እዛ ዮሐንስ 17:3 ላይ የሰጠውን ስራ ጌታ ምሽን ጨርሶ ተቀመጠ ቃሉ ሲነግረን ነገራቸዋል ከሱ ጋር ተቀምጠናል ሲሞት ሞተናል ሲነሳት ሲቀመጥ ተቀምጠናል አሁን እሱ ይሆኑን እሱ እንዳለ በዚህ ዓለም እንደዛው ነን እኔና እናንተው ክርስቶስን ነው የምንመስለው ሌላ ማንንም ልትመስል ተጠራ ነብዩን ልትመስል ተጠራ ፓስተሩን ልትመስል ክርስቶስን ልትመስል ተጠራችሁ ከሱ ጋር ሆነ አለበት ከጌታ ጋር ሆነ አለበት እሱን ነው የምመስለው ጳውሎስ አለ እኔ ክርስቶስን እንደምመስል እኔ መስለው አላቸው የቆሮንቶስ ቤተክርስቲያን ግራ የተጋቡ ማለት ነው ህፃናት ሆኖ በመልሳን እኮ ጸልያሉ ሳይን ወንድ ሊኖር ይችላል ግን ህፃን ነበሩ አያችሁ እሱ እኔ ክርስቶስን እንደምመስል እኔን መስለው አላቸው አያችሁ እኔና እናንተ ልንመስል የተጠራነው ኢየሱስን ነው ሌላ ማንንም አለ መከተልም ያለብን ተከተሉኝ ያለው መስቀልን ተሸክመ ኢየሱስን ነው እኔ ራስ መጀመሪያ ራሱን ይካዳል እኔን የሚከተል ራስን መካድ አለበት ራስን ካልካርክ እንዴት መስቀል ተሸክማለህ መስቀል ብዙ አለ እንጂ ብዙ መስቀል የተለያየ መስቀል እንዳትረሱ መስቀል ማለት መከራ ማለት ነው መከራ ነው ተሸክመን ተከተለኝ ያለው በቃ መስቀል ማለት መከራ ማለት ነው ያን ተሸክመኝ ተከተለኝ ያለው በቃ እኔን ያለ ራሱን ይካዳል ስለዚህ ዓለም ሳል መከራ አለ ግን እምነታችሁ ወሳኝ ነው ምን ይመስላችኋል እነዚህ 10 ቀን ቀረት ቦታ አለ ምንድነው የሚያስፈልግ እምነት ነው የሚያስፈልግ እምነት ከሌለ ጎርፋላ እምነት ነው የሚያስፈልግ ምንም ነገር እንዲቀርብል ዶክተር 3 ቀን ነው የቀረ 4 ቀን ነው የቀረሽ ብለሽ የታለ እምነት ነው የሚረዳ እንድትኖር በህይወት ጻድቅ በእምነቱ በህይወት ይኖራል አለ በህይወት እንድትኖር የሚረዳችሁ እምነታችሁ ነው እምነት ይኖር እምነት ሬዚስት ያደርጋል ስለዚህ አይ ቲንክ ወደ እግዚአብሔር ቃል እንዳትረሱ ዛሬ ቁጥር 4 ነው እንትን ላይ አብሶ እምነት ከመምጣቱ በፊት ማለትም እንዳትረሱ እና አብርሃም በእምነት ነው ከአብርሃም ጀምሮ ማለት ነው ኢቭን ራሱ በአብርሃም ዘመን እኮ ኃጢአት አይታወቅም ነበር ገባችሁ ኃጢአት የታወቀው ህግ ሲመጣ ነው ለዚህ ነው ሮሜ ምዕራፍ 3 ላይ እኮ ቁጥር 20 ላይ ኃጢአት በህግ ይታወቃል ህግ አልኳው እዛ ጋር ራስዎን ህግ የተጻፈው ማክበር ያለበት ተጽፏል አይ መኪና ለምሳሌ 30 ይዳለ 60 ከሄድ ተቀጣለ ማለት ነው ህግ አለ ማለት ነው መስሪያ ቤት ውስጥ ህግ አለ መገዛት አለበት ማለት ነው በመድለ መስሪያ ቤት ህግ ማለት ነው ያገር ህግ አለ እኔ እንደውም አሜሪካ ስመጣ ነው ህግ አለ እንዲያልኩት ሀገራችን አሜሪካ ነው ህግ እንዲኖር ያስተካከለ ሌላ ማንንም የለም ህግ መኖር ነው ያወቅኩት አሜሪካ ስመጣ ነው ያ ምንድነው የሚረዳ ኃጢአተኛ መሆን ነገር አለ ግን ከአብርሃም ጀምሮ እስከ አብሶ እስራኤሎችን ሲወጡ በእምነት ነው የወጡት ግን ዘጸአት ምዕራፍ 20 ላይ ህግ ውስጥ ከተገቡ አሁን ህግ ሲመጣ ከህግ በታች አሁን እምነት ቀረ በህግ ማለት ህግ ማለት የምታደርገው ነገር ነው አይ ህግ ምንድነው do something ነው አሁን ህግ ሲመጣ እምነት የለም አይ አሁን ህግ ነው ግዴታ ማድረግ አለበት you have to do something አሁን ግን እምነት መጣ አይ ገላትያ ምዕራፍ 3 ላንብበል እንደዚህ አለ እምነት ሳይመጣ ሊገለጥ ላለው እምነት ተዘክተን ከህግ በታች እንጠበቅ ነበር አለ እምነት ሳይመጣ ከህግ ሲመጣ እምነት የለም አይ ህግ ከእምነት አይደለም ይላል እንጠበቅ ነበር አለ ምንድነው የምጠበቀው ከህግ በታች ሆነ ተጠበቅ ነበር አልኩ ዛሬ ህግ መጥቶ ምድራችን ላይ እንደዚህ ህግ መጥቶ እኮ ነው የሙሴ እናትረሱ ህግ የተሰጠው ለእስራኤል ነው ለኢትዮጵያ አይደለም ለአሜሪካ አይደለም ለአዛብ አይደለም ህግ የተሰጠው ለእስራኤል ነው እስራኤሎች መቼ አስገባቸው መቼ ሜክ እንዲያረጉ አረጋቸው ስንት መቅሰፍት አለ ያሞራራት አይደል ይሁን ኃጢአት የሚታወቀው ህግ ሲሰብ ኃጢአት አለ ኃጢአት እየበዛ ነው ማለት ኃጢአት ደግሞ ኩነኔ ውስጥ ነው የሚከተህ ኩነኔ ካለ ደግሞ የእምነት ጠላት ነው ኩነኔ እምነት አይሰራም ኩነኔ ካለ እምነት አይሰራም ኩነኔ ካለ ፍርሃት ካለ እምነት አይሰራም የእግዚአብሔር የኃይለ ፍቅር ራስን መግዛት መንፈስ ነው አይፍራት መሰርሰታል አሁን ምን አለ እምነት ተዘክተን እንዲው አሁን እንዲው በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያቀርበን ሞግዚታችን ነው ሆኗል አለ እምነት መጥቷል
ምን አለ እምነት መጥቷል ከእንግዲህ ከሞግዚት በታች አይደለንም አለ እምነት መጣው አሁን እምነት መጣ አየ እንዳት ህግ ምንድነው ወደ ክርስቶስ የሚያቀርበ ሞግዚት ነው ለምሳሌ ህግ ማድረግ አትችሉም ዋ አልችልም ጌታ ብሎ ወደ ጌታ ትመጣለህ ህግ ማድረግ አትችልም አብሶ እኮ ያዕቆብ ምዕራፍ 2:10 ላይ ህግን ሁሉ የሚጠብቅ አንዱን የሚተላለፍ በሁሉ በደለኛ ትሆናለህ በሁሉ በደለኛ ነው አትችልም ሙሴ መች ገባ ህግ የሚጠበቀ ህግ ተላልፎ አይደለም እንደ ካናን ያልገባው ህግ ማድረግ አትችልም እንጂ አትችልም ለምሳሌ ምን ይመስላል እዚህ መጀመሪያው ህግ ምን ይመስላል ምንም ማለት ምስል አይኑር ይላል ምንም ማለት ምስል አታል ታዲያ ስንት ምስል ነው ያለው ዛሬ በአለም ዙሪያ በመድራችን ብቻ በአለም ስንት አታድርግ አለ ህጉ ለምን አታርጉም ታዲያ ማንኛውም ምስል አታርግ አለ አይማ ህግ ማድረግ አትችልም እንደ ህግ እንዴት ታደርጋለህ ማድረግ ስለዚህ ምንድነው እምነት መጣ አሁን ይሄን እምነት ነው ያስተማርኳችሁ ያለው አሁን እምነት መጥቷል በእምነት እንጸድቃለን በእምነት እንድናለን እምነት እንድትድን ያደርጋል ለጸጋው በእምነት አድኖናል በስራ አይደለም ማንንም እንዳይመካ ይላል ይሄ ጸጋ የሚያድናችሁ በእምነት ነው በቃ ወደ ጸጋው ሱፋን ስትመጣ በእምነት ትድናለህ ማለት በቃ ጻው አልኩ ወደ ጌታ የመጡ ሁሉ አይደል ሄዳኑት በእምነት እምነታቸውን ያያያለ ጌታ እምነትሽ ትልቅ ነው ይያለ እንደ እምነታችሁ ይያለ ሰዎች እንደ እምነታችሁ ጌታ መጥቶ ያስተማረው እምነት ነው ነገራችኋለሁ ዮሐንስ ላይ ኦልሞስት 200 ጊዜ እምነት ይላል ሃይላይት ካደረጋችሁ ማለት ካነበባችሁ መጽሐፍ ቅዱስ ማለት እምነት ባለማመናቸው ምክንያት ታምር አላደረገም ይላል እስከ መቼ ድረስ ይገስጻቸው ነው እንደውም አንድ ቦታ ላንብብላችሁ የገሰጻቸው ላንብብላችሁ እንትን ላይ ላንብብላችሁ ታንኪ መንፈስ ቅዱስ እናመሰግናለን አቲንክ ገላትያ ምዕራፍ 3:12 ላይ ህግ ከእምነት አይደለም ይላል ነገር ግን የሚያደርገው ይኖርበታል ተብሎ ተጽፏል ህግ ከእምነት አይደለም እናተረሳ ህግ መጥቶ ነበር አሁን ከህግ ተዋጅተናል ከህግ አፋቶናል መጥቶ ኢየሱስ ወደዛው ምትገባ ከሆነ ከጸጋ ትለያለህ ለዚህ ነው በህግ ጸድቃለሁ ምትል ከክርስቶስ ጸጋ ተለየናል ገላትያ ምዕራፍ 5:4 ላይ በህግ ምን ጸድቅ ምትፈልግ ከሆነ ከክርስቶስ ጸጋ ተለይተ ወደክ በቃ አጸድቅም እንጂ አጸድቅም ህግ ማድረግ አይችልም እንዴት አድርጎ ይችላል አትችልም 613 ይችላል 10 ብቻ አይደለም ኦልሞስት 613 ህግ አትችልም ማድረጋችን ነብራችን አሁን እንትን ላላምብላችሁ ጌታ ሲገስጻቸው ማለት ነው አቲንክ እንትን ላይ ኦኬ ሉቃስ ምዕራፍ 9 ላይ 40 ላይ እንደዚህ ያላቸው ኦኬ መልሶ ጌታ ገሰጻቸው ጌታ ምንድነው የገሰጻቸው ላሳያችሁ እነዚህ ሰዎች ባለፈው ነገራቸዋል ያንስ ሰው አጋንንት ማውጣት አቃታቸው አረፋ ሲደፍቀው ምን ሲለው ማለት ነው አብሶ ማርቆስ ላይ ይናገራል ግን አሁን እዚህ የሉቃስን ላንብብላችሁ ሉቃስ ምዕራፍ 9:40 ላይ እንደዚህ ያለ መልሶ እናንተ የማታምን ጠማማ ትውልድ እስከ መቼ ከናንተ ጋር እኖራለሁ እስከ መቼስ እታገሳቸዋለሁ አለ የማታምን ጠማማ ትውልድ ምን መስላል ኢየሱስ ተቀየረ ክርስቶስ ትላንትና አሁንም እንደዛ ነው የሚለው ማታምን ከሆነ የማታምን ጠማማ ትውልድ እስከ መቼ ከናንተ ጋር እስከ መቼ እታገሳቸዋለሁ ጠማማ ትውልድ አለ አሁንም ጌታ እምነት ነው የሚፈልገው እግዚአብሔር አሁን ደስ ያለው በእምነት ነው ሌላ በምንም ስለጾማችሁ አታስደስቱትም ስለሰጣችሁትም አታስደስቱትም እግዚአብሔርን ምን ተሰጠዋለህ እግዚአብሔር የሰጠንን ላንተ መልሰን እንሰጣለን ያልዳዊት ምን ከታምዘን እንሰጠው እሱ ሰጥቶ ነው እኮ ምን ነካ ፓስተር ተስፋ 4 ስራ ሰራለሁ ተሳስተሃል እሱ ጉልበት ሰጥቶ ነው መሰራው እስቲ ጉልበት አይስጥና አልጋው ይልቀቀ እስቲ አልጋው እሱ ጉልበት ካልሰጠ እስቲ አልጋው ይልቀቀ ይሄ ጭቃ የሚንቀሳቀሰው በእግዚአብሔር ኃይል ነው በሱ ለዚህ ነው እግዚአብሔር ለህዝቡ ኃይል ይሰጣል ይላል አንድ ድምጽ ሰማው አለ ኃይሉ ሁሉ ከእግዚአብሔር ነው አለ ምረት ያንተ ነው አለ አሁን ምን አለ ጌታ እዚህ ላይ ገሰጻቸው ማታምን ጠማማ ትውልድ አለ ስንት ዛሬ ያለ ማያምንስ ስንት የማያምናል ማታምኑ ከሆነ በክብር ማየት አትችልም እንጂ ያልከው ማርታን እምነት ነው አልኩ አሁን እምነት እንዳትረሳ የሚመጣው ዝም ብሎ አይመጣም ይሄንን ቃል መስማት አለበት የእግዚአብሔር ቃል ስለዚህ ነው ቸርች የምትሄዱት ልትሰሙ ነው ቸርች እኮ የምትሄደው ቃል ልትሰማ ነው ቃል ልትመገብ ነው የምትሄደው ሌላ ለምን መስላል ስለዚህ ነው ግርን ጠብቅ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል ሁሌ ቸርች እንኳን ስትል ልባችሁን አዘጋጁ ይሉ እንጂ ጌታ ወይ አንድ ቃል ደስቲናችሁን ይቀይራል
ምን መስላል እዛ ዮሐንስ 5 ላይ 38 አልጋ ላይ አመት ባልጋ ቁራዬ ጌታ ምን አለ አልጋህን ተሸክመ ሂድ ሲለው ብድግ አደረገው ያቃል የእግዚአብሔር ቃል ይሰራል የእግዚአብሔር ቃል ያነሳሃል የእግዚአብሔር ቃል ጌታ አልኩ ይሄ ቃል ራሱ እግዚአብሔር ነው ዮሐንስ እኮ አንዳንብ እንጂ መጀመሪያ ቃል ነበረ ቃልም ቃሉ ራሱ እግዚአብሔር ነው አልኩ አንድ ሰው የምታውቀው ቃሉን ነው ያን ሰውዬ ቃሉ ሲናገር ታውቋል ያ ሰውዬ ይሄ ነው ትላል ያ ሰውዬ ትክክል ካልሆነ እሱ እኮ ትክክል አይደለም ትላል እሷኮ ምን እሷኮ በምን የምታውቁት ያን ሰውዬ በቃሉ ነው የምታውቀው እግዚአብሔርን በቃሉ የታመነ ነው እግዚአብሔር ሁሌ ቃሉ እውነት ነው እግዚአብሔር የእግዚአብሔር ቃል እውነት ነው ይሄ ቃል እውነት ነው ስለዚህ ምንድነው እዚህ ላይ ሲነግረን ጌታ ምን አለ ገሰጣቸው ጌታ ገሰጣቸው ባለፈው ማቴዎስ ምዕራፍ 15 ቁጥር 28 ላይ አንቺ ሴት እምነትሽ ታላቅ ነው አለ ምን አስላትሽ ከናን ሴት ምን ይመስላል እምነትሽ ታላቅ ነው አለ ከአሕዛብ እኮ ናት ልጇ ነው የታመመው ከሩቅ እኮ ነው የመጣችው ብዙ ማይል በእግሯ ተጉዛ ማለት ወደ ኢየሱስ መጣች ለጌታ መስገድ ጀመረች ደቀ መዛሙርታት አሰናብታት አሉ አሁንም ጌታ ምን አላት ከተላቁት በቀር ምንም እንደማያደርግ ነገራት ምክንያቱም እንዳትረሱ ክርስቶስ የመጣው መጀመሪያ ለእስራኤሎች ነው የተወለደው እዛ ነው ለአሕዛብ የደረሰው ሞቶ ከተነሳ በኋላ ነው ለኛ የደረሰው እንጂ አልነገራት እኮ ከእስራኤል በቀር ከተላቁት በቀር አላደርግም ማለት አሁንም ሰገደችለት ጌታ እንደገና የልጆቹን እንጀራ ለቡችላ አይሰጥም ሲላት ጌታ ሆይ ቡችሎች እኮ ከፍርፋሪ ይበላሉ ስትል አንቺ ሴት እምነትሽ ታላቅ ነው እንደፈለግሽው ልክ ስትል ልጇ ተፈውሷል actually መታን ወሰደች ማለት ሉቃስ 18 ላይ ብታም ያቺ ሴት ዘላችሁም አመፀኛ ዳኛ እየደስ ስትነዘንዘው ያመፀኛ ዳኛ የሰይጣን ምሳሌ ነው እችም ሴት ለልጇ ወዲያው ልጇ ተፈወሰ በቃ ከሩቁ ጋር ነው የመጣችው ይልቅ ምንም መንፈስ አልኩ አሁን እዚህ ሆኜ በጣም ስገስጽ ነበር ይሄ አውሬ መንፈስ ኢትዮጵያ ውስጥ እየሰራ ያለው መንፈስ ወገኖቼ እንግዲህ ጴንጤ መንቃት አለበት ይሄ ሆይ ተውና ንቃ ስንቱን እየጨረሰ ነው ያለው ምን ይመስላችኋል ህንጻ እያሰሩ በቃ ሰዎችን በቃ ሊያበላሹ እኔ አንዳንድም ግርም ይለኛል እንደው ወገኖች ይሄ እንግዲህ የመንፈስ ስራ ነው በመንፈስ ነው የሚሰራው በእንትን አይደለም እቺ ሴት በእምነት ወሰደች ማርቆስ ምዕራፍ 5 ላይ ምን ይመስላችኋል ያቺ ሴት 13 አመት 12 አመት ደም ፈሳት ነበር በምን ነው ወሰደችው ሰማች ይላል መናገር ጀመረች ከዛ በኋላ ሄዳ ልብሱን ነካች ኃይል ወጣ አለ አየ እምነት የሱ ኃይል እንዲወጣ ያደርጋል የእግዚአብሔር ኃይል በቃ ሪሊዝ ታደርጋላችሁ በእምነታችሁ የሱ ኃይል የእግዚአብሔር ኃይል ልክ ምን ነው ፓወር ኤሌክትሪክ ፓወር ሲባልለ ባለፈው ነገራችኋል እምነት ልክ እንደ ፊውዝ ነው ብያለሁ አምፖል ውስጥ ፊውዝ አለ አይደል እሱ ከተቃጠለ አለቀለት እምነትም እንደዛ ነው ልክ እንደ ፊውዝ ነው እምነት የስፒሪቹዋል ፎርስ ነው የእግዚአብሔር እግዚአብሔር እንዳሰ እግዚአብሔር ራሱ የሚሰጠን እንደ እምነታችን መጠን ነው ነገር ያለው ለምንሰጠኝ አንተ እግዚአብሔር ትልቅ ካመንከው በክሳ እንዳመንከው ያመንሹ መጠን የሚሰጥሽ እግዚአብሔር ትልቅ ነገር ካመንከው ማለት ነው ስለዚህ እምነት ዛሬ ክፍል 4 ፓስተር ትቀጥላለህ አላውቅም ግን አጥኝ የሚቀጥለው ስለ ደስታ ነው የምንማረው ቀጥሎ አጥኝ ክሪስማስ ደርሷል አጥኝ ክሪስማስ ምን እንደሆነ እናያለን ማለት ነው ይሄ ደስታ እንዴት እንደመጣልን ማለት ነው ኦኬ ታንኪ መንፈስ ቅዱስ እናመሰግናለን አሁን ላሳያችሁ ኦኬ እናመሰግናለን መንፈስ ቅዱስ እናመሰግናለን ዕብራውያን ምዕራፍ ላይ 12 ቁጥር 3 ላይ ነግሬያቸዋለሁ አሁን ማየት ያለብህ የእምነታችን ራስና ፈጻሚውን ክርስቶስን በመመልከት ነው የሚለው ሩጫችን በትግስት ኑሩት ይላል አሁን የእምነቴ ራስና ፈጻሚ ማን ነው ኢየሱስ ነው አልኩ እምነታችሁ ራሱ የሚሰራው እሱን ስትሰሩ ይያቻዋል አልኩ ጴጥሮስ ትዝላል አንተ ከሆንክ ጠራኝ አላል ና ብሎታል እኮ እየደቆዳል ማንን ያየ ኢየሱስን ነው ከዛ አይኑን አንስቶ ማዕበሉን ሳይ መስመጥ ጀመራል ይሄ እምነቴ ሁሌ አክቲቭ የሚሆነው ኢየሱስን ሳይ ነው አክቲቭ ነው እምነቴ ማለት መስራት ይጀምራል ትክክል ይሰራል ማለት ነው እንዳትረሳ ባለፈው ነገር ያለው ዛሬ ብዙ የተሳሳተ እምነት አልኩ ብዙ ሰው በብዙ በሃይማኖት ውስጥ ያለው ተሳስቶ የተሰመነ የተሳሳተ እምነት ውስጥ ከገባ ከዚህ ቃል ውጪ ማለት ነው የተሳሳተ ማአት በአለም ላይ ያለ ብያለሁ
እውነተኛ እምነት አለ የተሳሳተ እምነት አለ አይ ከተሳሳትክ ነው በቃ ስታል ማለት ነው በቃ ደስቲኒ ስታል በቃ ሳት ጌታ ለምሳሌ እኔ መንገድ ነኝ አላል በሱ መንገድ ማትሄድ ከሆነ ስታል በቃ ስታል መንግስት ሰማያት የሚያደርስ ኢየሱስ ነው መንገዱ እሱ ነው ሌላ ምን አለ ሌላ መንገድ የለም ምንም ያንተ መንገድ ያረካቸው ነገር በፍጹም መንግስት ሰማያት ያገባል ኢየሱስ ብቻ ነው የሚያደርሰው አሁንም እምነት እሱ ራሱ ነው የእምነቴ ራስና ፈጻሚውን ኢየሱስን በመመልከት ሩጫን በትግስት ሮጣለሁ አየ ኢየሱስን የማላየው ከሆነ ሁለተኛ ቆሮንቶስ 5:6 ላይ እንደዛ ነው ኦኬ ላምብላችሁ ሁለተኛ ቆሮንቶስ እንግዲህ ሁሉ ጊዜ በእምነት ታምነን እንጂ በማየት አንመላለስም በእምነት ታምነን እንጂ በማየት አንመላለስም አየ በማየት የምትመላለስ ከሆነ ባለፈው ነገር ያለው እግዚአብሔርን ቦክስ ውስጥ ከተዋለ በያን በቃ እግዚአብሔር ይገመታል አልኩ ባለ አባል ብትሄድ ይሄን አባል አለኝ 1000 2000 10000 አባል አለኝ መተል ከሆነ እግዚአብሔር እየገመትኩ ነው ጌታ ምን ብሏል ወደ ዓለም ሁሉ ሂድ ወደ ዓለም ነው ያለ እንጂ አባል ቁጥር አላለ ይሄን አልሽ አለን በስተናል 200 ደሞ አለን ምናም በዛ ተሳስተሃል ጌታ ወደ ዓለም ሂድ ነው ያለ ወደ ዓለም ሁሉ ወንጌል ስበክ ነው ያለ ያለዛ እግዚአብሔር ተገምቷል በቃ ቦክሱ ውስጥ ከተታችሁት እግዚአብሔርን አየ በማየት መሄድ ከሆነ አልኩኮ በማየት ቁስሌን እያየው መሄድ ከሆነ የተጎዳውትን እያዩ ዛሬ ስንቱ ለምንድን ነው የሚጋሉት እንዲያርጋኝ ብሎ የሚጋለው ምንድን ነው ያያዩ አይደለ ይወሰደው እንደዛ ብለ የምታይ ከሆነ በእምነት ላይ አይደለም በፍጹም በእምነት ላይ አይደለም እምነት እንዳትረሳትን አንድ ቃል አላቸው እንዳትረስ ለምሳሌ እነዚህ 5 ዋሳቶች አሉና ወስታችን 5 ማየት መስማት መዳስልም 5 ተቃለች የ5 ዋሳቶች ማለት ነው አሁን እምነት መሆን ያለበት 6ኛ መሆን ያለበት 6ኛ እምነታችሁ ማለት ነው እምነቴ ከላይ ቦስ መሆን አለበት እነዚህን ሁሉ ጥሶ መሄድ አለበት እምነቴ አየ እምነት ካለኝ እነዚህ ማየትን ጥሴ መሄድ አለብኝ ስሜት አለ እሱን ጥሶ መሄድ አለበት አየ ለዚህ ነው ጾም ጌታ ያለው ለምንድነው ጾም ያለው ለምንድነው እነዚህ እምነትን እንዳይሰራ እንዳያደርጉ እሱ ወደ ያለው እምነት ያመጣል ጾም እንጂ እግዚአብሔር ሙፋት ታረግም ጾም አየ እምነትን እንዳይሰራ ያደረገው በማየት ስለምትሄድ ነው ወይ በስሜት ትሄዳለህ ገባው በስሜት ትሄዳለህ ወይ በማየት ትሄዳለህ ወይ በመዳሰስ ትሄዳለህ እነዚህ 5 ወጣት ታቆታላችሁ እምነቴ 6ኛ መሆን አለበት ከላይ ቦስ መሆን አለበት ማፈስ እነዚህን ሁሉ ጥሶ መሄድ አለበት እምነቴ ማየትን ጥሼ መሄድ አለበት ስሜቴን ጥሶ መሄድ አለበት እምነቴ ቦስ መሆን አለበት እምነት ካምሱ ማለት ነው አለዛ ትዛላችሁ ጌታ ያችን 5 ባሎች አሉ ይሻላል ለካ ሁላችንም 5 ባል ነበር ምን ልበል ታዲያ 5 ምን ማለት ነው ስሜታችሁ የሚግስንቱ ስሜቱ የሚገዛው አለ በቃ በስሜቱ የሚሄድ እምነት ስሜት የለውም በይሃለሁ እምነት ውሽ አይደለም እምነት ስሜት የለውም ይሄ ቃልና እምነቱ አንድ ነው አይ እምነት ስለዚህ እምነቴ ቦስ መሆን አለበት በቃ ከዛ ጥሼ መሄድ አለበት ከሚሰማኝ ከእምነትሽ ነው እምነቴ ቦስ ካልሆነ መጾም ማለት ጊዜ መጾም ለዛ ነው ሌላ እግዚአብሔር ስለጾምክ ሙቭ አታረጋም ድሮ ይመስለን ነበር አይደለም ትዛላችሁ ዳዊት ጾም ለምን ልጁ አልዳነም ጾም አልነበረም ቤተ መንግስቱ እስኪናጋ ድረስ እንዴ ከዛ ልክ ከዛ ሞቷል ከዛ መብላት ጀመረ አልበላም ብሎ ጾሞ እንዲድንነት ነበር ወረዲ ቃል መጥቷል ይሞታል ተብሏል ምክንያቱም የሰው ሚስት ምን ሰላችሁ እሱ ሌላ ታሪካቱ ሰብይ መካችሁ ወደዛ አትሰብይ ኦኬ ኢዮብ ምዕራፍ 2:9 ምን መስራችኋል የኢዮብ ሚስት በምን ሄዳ ነው በማየት ሄዳ ነው በማየት ሄዳ ምን ያለችው ለጋችሁ በማየት ስትሄዱ ንግግራችሁ ሊቀየራል እንጂ ንግግራችሁ ሁሉ አለማመን ቋንቋ ነው ታውቁት ጦልግ ትላላችሁ ዛሬው ሉቃስ 4 ላይ እነዛ የማው ሰዎች እየጠወለጉ ሲሄዱ ምንድነው ዛሬ ስንት የሚጠወልግ በእንት ያለ ሞቷል አልበቅ በማየት ሄዷ እሱ ኢየሱስ ሞታለው እነሳለው ብሏቸዋል ግን እነሱ መሞቱን ነው ያዩት አሁን ብዙ ሰዎች አላያችሁ አንድ ሰው ሲሞት ያ ሰው የሚነሳ ይመስላችሁ በቃ ሞተ በቃ ምንም ኧረ በኢየሱስ ህይወት አለ ምክንያቱም አታምንማ ከሞት በኋላ እንትን ሳያታምኑ
ወንደ ሰዱቃኖች ትሆናላችሁ ሰዱቃን ስራቸው ምንድነው ትንሣኤ ሙታን አያምኑም ፈሪሳውያን በራሳቸው ጽድቅ የተሞሉ ናቸው ግን ያምናሉ አለዛ ሰዱቃን ትሆናለህ አንድ ሰው ከሞተ አለ እንጂ ያ ሰውዬ አይሞትም ስጋ ወደ አፈር ነው ሄደው ወይ ከላይ ነው ወይ ከታች ነው ያለው መወሰን አለ ታች ያለው ሲኦል ነው ከምድር በታች ሲሆን መምረጥ ያለበት አሁን ነው ያፍቱ ዲሳር ከኢየሱስ ጋር ለማምለጥ አላችሁ ከሞተ በኋላ አሁን እኔ በጣም ነው እናቴን ወዳት እኔ እንጃ ያለው ነገር መቼም ሁሉ እናቱን ይወዳል ግን እናቴን ግን በቃ አሁን ጌታ ፈወሰኝ አይኖ እንደማያት አውቃለሁ ገባ ለምንድነው ያንን አምናለሁ ትንሣኤ አምናለሁ ሌላ ህይወት እንዳለ አምናለሁ እንዴ ፓስተር ተጨመታ አምናለሁ አዎ አምናለሁ ይወጣል ሌላ ይወጣል ጌታ ያዘጋጀልን ያለ ስፍራል ተመልሼ መጥቼ ወስዳቸዋለሁ ብሎናል ልባቸው አይታው በእኔ መመኑ በእግዚአብሔር መመኑዋል መንገዱን እኔ ነኝ ያለኝ መንገድ ኢየሱስ ነው ሌላ መንገድ የለም ሌላ ምንም መላእክት ይዞ አይደለም ምንም ማለት አውስዳችሁ ነበር አውስዳችሁ መመለስ አለ በኢትዮጵያ ህዝብ ኤርትራ ምንም ነገር አውስድብ የሚወስድ ኢየሱስ ብቻ ነው የሚያደርስ በቃ ሌላ ምንም መንገድ የለም ምንም መንገድ ኢየሱስ ብቻ መንገድ እኔ ነኝ መንገዱዋል እውነቱን እኔ ነኝ ህይወቱን እኔ ነኝ ከኔ በቀር ወደ አብ አትሄድም ማለት አሜን ማለት አለበት ካንተ በቀር አልመጣም ወደ ኢየሱስ መምጣት አለበት በቃ ኢየሱስ ብቻ ምንም ማለት ነገር የሚወስድ ነገር ምንም ያንተ ጥሩ ስራ አይወስድህም መንግስተ ሰማያት ኢየሱስ ነው በቃ ኢየሱስ ነው ስለዚህ አሁን እንትና የኢዮብ ምሳሌዎችን ልንገራችሁ እንደዚህ አለች እንደዚህ እስከ መቼ ፍጹምነትን ይዛ ዛሬ እስከ መቼ ፍጹም ስደብና ሞታለች ሚስቱ ናታ ምንድነው ከሰነፎቹ ሴቶች እንዳንዱ ነሻላት መርግጥ ቀላል አይደለም ምዕራፍ 1 ላይ አብራው ነበረች ምዕራፍ 2 ላይ ግን ተፈተነች በርግጥ እንዴት ነው እንፈርድባትም መከራ ነው ምን መስላል ኢዮብ እንዳለ ዲስትሮይ ሆኖ አጥቶ ማለት ነው ምን መስላል ሰይጣን ያጠፋው ጥፋት አለ ኢዮብ ሰርቋል ሰይጣን አልኩም አንተ ስለሰረክ አይደለም ሰይጣን ብዙ አብሶ በእምነት ስትሆን ብዙ ይዋጋል ብዙ አንተን ዳውን ሊያረጋህ ግን መጨረሻ ምን አለ እግዚአብሔር ወደ ኢዮብ አልመጣም መስማትን በጆሮዬ ሰምቻለሁ አይኔ ያየች ሁሉ ታደርግ ዘንድ ቻይነ አሳብህ አይከለከልም አሜን የኛ ጌታ ቋጠሮን የምትፈታ ምን መስላት ታዲያ እግዚአብሔር ደብል አልባረከውም ሚስቱ ግን እንመስለኛል አላቅም መጽሐፍ ቅዱስ ዲቴል ያለ እሷን ያገባት አይመስለኝም የኔ ሐሳብ እሷ ኦሬዲ አይ በቃ አይ ቲንክ ስደብና ሞቱላች በቃ ሂድ ምናምን ግን እግዚአብሔር መጣ እግዚአብሔር ምርኮ ማረከለት አያችሁ አሁን የእግዚአብሔር ቃል ሲናገር የማይታየውን እንጂ የሚታየውን ባንመለከት ይላል ሁለተኛ ነገሥት 7:11 ቁጥር አንነግራቸው ያ ጀንደረባ ነገ በሰማርያ እንዲሆናል ሲለው የትኛው ሰማይ ቢከፈት አለ በአይን ታለ አትበላም ነገ 7 ዓመት ራምን መስራት ያልኩ የኔና የናንተ አምላክ ከሰከንድ ነገሩን ይቀይራል ግን እምነት ወሳኝ ነው እግዚአብሔር አልኩ ደስ ያለው በእምነት ነው ሌላ በምን እግዚአብሔርን በፍጹም አታስደስቱት ምታስደስቱ ስታምኑት ነው ባላችሁ በሲቹዌሽን ሆናችሁ ስታምኑት ደስ ይላል እግዚአብሔር አይ እምነት ከመቼ ፍጹምነትን ትይዛላለች እኮ ሚስቱ በታ እሱ ግን እግዚአብሔር ሰጠ እግዚአብሔር ነው ለነሳው ብዙ ሰው ይጣክሳል ያለ አይደለም ኮንተሱ ማንበባለ እግዚአብሔር ነው ለነሳው ሰይጣን ነው እግዚአብሔር ፈቀደለት ለሰይጣን ነፍሱን እንዳትነካለው መጥቶ ዲስትሮይ ያደረገው እንጂ እግዚአብሔር ነው የሰጠው እግዚአብሔር ክፉ ነገር ይሰጣል ስታስብ በሽታ ይሰጥሻል ልንገራችሁ እንደሱ ከሰጣችሁ እግዚአብሔር ልንገራችሁ ይሄን እንዳትረሱ በዘመናችሁ እግዚአብሔር ክርስቶስን ይቅር ማለት አለበት መተ የሰራው ስራ ትክክል አይደለም ማለት ነው አልጨረስክም ማለት ነው በሽታን እግዚአብሔር ከሰጠ ማለት ነው ወይ ደህንነት ከሰጠሽ never እግዚአብሔር ከየታም ትሰጣችሁ ኢየሱስ መጥቶ ሰራ እንጂ አሁንም ደግመዋል እግዚአብሔር ከሰጠ እግዚአብሔር ልጁን ይቅር ማለት አለበት ስራ አልጨረስክም ማለት ነው ጌታ ግን ስራ ጨርሷል የልኬታ ለበሽታ ደዌ ሆነ ደዌያችንን ተቀበለ ህመማችንን ተሸከመ ስለመተላለፋችን ቆሰለ ስለበደላችን ደቀቀ የደህንነታችን ተክሳት በርሱ ቁስል ተፈወሱ እግዚአብሔር በደዌ ያደቀው ዘንድ እኮ ለኛ ኃጢአት ሆነን የጻድቅ ነኝ አይ ማመን አለ በእግዚአብሔር ቃል ስለዚህ አየ በሚታከር ከሶየ እግዚአብሔር በበረከት የጠገቡ ገደለ በበረከት የጠገቡ እንዳይገሏችሁ
ማመን አለብህ ብያለሁ ባለፈው ነገር ጄሲ ዱፕላን የሚነዳው መኪና ጭምድድ ያለ እግዚአብሔር አውሮፕላን ይሰጠኛል አሉ ለጓደኛው አንተ ጨምዳዳ መኪና እየነዳ ደግሞ እግዚአብሔር ይሰጠኛል ትላለህ አውሮፕላን እውነት እልሃለሁ እግዚአብሔር ይሰጠኛል ራይድ አልሰጥም አለ ከልብ ልንገራችሁ እግዚአብሔር አውሮፕላን ሰጠው ከለከለው ራይድ አልሰጥም አለ እግዚአብሔር እንዳመንኩ ነው የሚሰጠው እንግዲህ ምን ነቃ ፓስተር ተስፋ አውሮፕላን ለማነው ካመርከው ይሰጣል እግዚአብሔር ማነው ያንተ እምነት ለራስ ይሁን ነው የሚለው እንደ እምነት ነው አሁን ጌታ የሚሰራው እንደ እምነታችሁ መጠን በእናንተ ውስጥ እንደሚሰራው ኃይል መጠን ይላል በእኔ ውስጥ እንደሚሰራው ኃይል መጠን እግዚአብሔር የሚሰራው በቃ ምን ያህል ነው ምን ያህል እምነትሽ ምን ያህል ነው አየ እምነት መጠን ወሳኝ ነው ኦኬ እንትን ላሳያችሁ በጣም የሚያስገርም ቃል እዛው ቁጥር 12 ላይ እንትን ላሳያችሁ ህዝቡም ረግጠው ገደሉት እዛው ረግጠው ገደሉት ተናግሯል በአይነት ያለ አትበላም ብሎታል እዛው ሁለተኛ ነገሥት 7 ላይ ህዝቡ ረግጠው ገደሉት ህዝቡ እንዳገሉ ማመን ነው እጥዱ ሚስቲቱ ማመን ባል ማመን ወይ ሚስት እምነቷ ከበረታ ማመን አለበት ከልብ ልንገር እምነት ነው የሚያኖራችሁ ወይ ሚስት ትደክማለች ወይ ደግሞ ባል ይደክማል ወይ ምጽን ብቻ ግን ብዙ በረከት ሄዳላችሁ ወደ እግዚአብሔር መንግስት ስትሄዱ እዛ ወይኔ ጌታ ወይ ይሄ ሁሉ የኔ ነው ውይ መላርግ ይላል እዛ አንተ አይንሽ ተይዞ መላርግ ይላል እዛ ስትሄድ ትገረማል ይሄ ሁሉ የኔ ነው ሳለቅስበት የነበረው ምናምን መላርግ ይላል አንተ እምነት ነው ግን ወገን እግዚአብሔር ደስ የሚለው በእምነት ካላመንከው ክብር ልታልኩ ማርታ ብታሚቆ ነው ያለ አላዛር እኮ ይሞታል እሷ ግን ይሸታል 4 ቀን ሆኖታል ውይስ ልታሸተን ነው ከተማውን ደግሞ ምናምን አብርሃም ምን ይመስላል እግዚአብሔር ቃል ሲናገር ምን ይመስላል ዘፍጥረት 16 ላይ ሳራ ምንድን ያደረገችው በቃ እግዚአብሔር ዘጋኝ አይደለችው ከዛ አጋርን ግሪል ላይ ሰጠችው ለአብርዬ እንግዲህ ምን ባለፈው ነግራቸዋል አጋር ቦይፍሬንድም የላት እዛ ያገለገለች ነው ምን ይመስላል አብርዬ ያያት ተተናግሩ ዛሬ ጋዛ አንድ ቀን ሳራ ግሪል ላይ ሰጠችው ጾም ጸሎት ባላል ድርግም አየ ጾም ጸሎት እንኳን ይጾማል ግን እሷ ግሪል ላይ ሰጠችው ምን ይመስላል አጋር አምሮባታል እዛ ቤት ቦይፍሬንድ የላት ተናግሩኝ ነው ያራዳ ቋንቋ መሰለኝ ገርገም ከዛ ኢስማኤል መጣ ይው ያያችሁ አይደል ኢስማኤል ልጆች እኔና እናንተ የይስሐቅ ልጆች ነን በጣም አሳያችሁ አላብሶ ስለ ደስታ እንዴት እግዚአብሔር እንዳሳቃት ሳራ እግዚአብሔር የሚሰማው ሁሉ በእኔ ገረማል አለች ይስሐቅ መጣ ከዛ ምን መስላል ዛሬ እስልምና የመጣው ከኢስማኤል አይደለም ዛሬ በአለም ላይ ያያችሁ አይደል ሃይማኖት መጸለይ ያለባችሁ እግዚአብሔር አይን እንዲቃል እንት ላይ ጽየላችሁ አይደል ፌስቡክ ላይ ያ ፓይለት ከእስልምና እንዴት ወደ ጌታ እንዴት እንደመጣ እንዴት የደረሰበት መከራታቸው ቤተሰቦቹ ያቺ ሊያገባት ያለችው ሴት ሁሉ ወጥና ምን መስላል እንደዛ እኮ ነው የሚሆነው እግዚአብሔር ወገነች ሊሰራ ካለ በጣም ነው የሚገርም በቃ እግዚአብሔር እንትን ያደርጋል ሊሰራ ካለ በቃ አንተ ያልከው ነገር ያስጠልህና የእሱ ሐሳቡ ሲከታል ላንተ ማስቦን ሐሳብን ያውቃል ይላል እግዚአብሔር አይስ በቃ እሱ ሐሳቡ ሲከታቸው ያንተ ሐሳብን ያሳበል እግዚአብሔር ሐሳብ በቃ የእሱ ሐሳብ ያኖራቸዋል የእግዚአብሔር ሐሳብ በጣም እንዴት አድርጎ እንደተቀየ ብዙዎች በቃ ከሰልቡና ወደ ጌታ እዛ ኢራን እንትኑስ ራሱ ማአት ብዙ ሰዎች እየመጡ ወደ ጌታ ምናምን ጌታ ራሱን እየገለጠላቸው ጌታ ምናምን ስንት የመጡ አሉ ሳትሳቱ ነው ከጌታ ወደ ጌታ የመጡ እንግዲህ ያንን ጭኝ ያላችሁ አመነ ስላልታራ ሳሪዬ በጣም ደስ የሚለው ዕብራውያን ምዕራፍ 11 ላይ ያቺ የሳቀች ሴት ምን መስላሉ አብሱ ዘፍጥረት 18 ላይ እግዚአብሔር መጣ ሚስት ወዴት ናት አለው አላየ እግዚአብሔር ይጠይቃል ባል ሚስት ወዴት ናት እዛ ጓራነት ምናምን ጓዳለሽ ምናምን እንደዛ ብሎ ነገር የለም ከዛ በሚቀጥለው አመት ወንድ ልጅ ትወልዳለች ስለዚህ እዛ ውስጥ ነበረች ሰማች ወይ ጋሻ ብራን ደከመዋል እኔ ማርጅቻለሁ የወር የሴቶች ቀርቷል ምናምን
አያችሁ እግዚአብሔር እንደዛ ቀረ ብለሽ የምታበቃ እግዚአብሔር አይሰራም የምትል ከሆነ ከባድ ነው እዛው እስከታያስክ ማለት ነው በቃ ፔሬድ ቀርቷል ማለት እግዚአብሔር አይችልም ምናምን ብትል ከሆነ በስትል አላመናችሁትም እግዚአብሔር አላመናችሁትም ምን ነካ ዶክተር እኮ ያስተማረ ፔሬድ ከቀረ በቃ አለቅ መውረድ አይችልም ምናምን በቃ ቀረ ዘጋ ግን ማመን አለብህ you have to believe እንዳትረሳ እምነት አልኩ ሚስት የባለ በጣም ለዚህ እኮ ነው ሁለት ሰዎች ተስማምተው ያለው ጌታ በምድር ላይ በጸሎት ቢጸልዩ ጸሎት ይሆናል አለ ሁለት ሰው የምትስማማው በምንድን ነው በእምነት ነው እምነት ወይ የባል ወይ ሚስት ትክክል ካልሆነ በረከት ይቀርብሃል በረከት ይቀርብሻል በበርታት አለባት ሚስትም ባል መበርታት አለ ለምን በቃ ላይፍ እንድትኖር ቪክቶሪ ላይፍ እንድትኖር በቃ በበረከት ታምራት ቤታችሁ እንዲሆን ግን ያ ካልሆነ ግን ከበርሱ መጸለይ ነው እንግዲህ እግዚአብሔር እንዲረዳችሁ እግዚአብሔር ከማግባት መጸለይ ዕብራውያን ምዕራፍ 11 ቁጥር ተስፋ የሰጠው የታመነ እንደሆነ ስለቆጠረች እድሜዋ እንኳን ባለፈ ጊዜ ማእቃ ኃይልን አገኘ ይችላል ለመጸለይ ኃይልን አገኘ ይችላል ማን ተስፋ የሰጠው የታመነ ኃይልን አገኘ ይችላል አሁን ሳራ ጸነሰች ማለት ተስፋ የሰጠው የታመነን ዞር ብላ ማሰብ ጀመረች ዞር ብላ ወይኔ እግዚአብሔር እንደዚህ ያመጣኝ ከዛ ምድረ በዳ ላይ የባረከን ማሰብ ጀመረች ዞር ብላ ጃጅ ማድረግ ጀመረች ለካ ተስፋ የሰጠን እግዚአብሔር የታመነ ነው አለች እሱ አለ ነግራችሁ አሁንም አለቅህም አልተውም ብሏል አልተውሽም አለቅሽም ወላጆች እንኳን ተቶስ እኔ አልተው ማለት እግዚአብሔር አካይድ ገንዘብ ያለ መውደድ ይሆናል ያለ ይብቃል እግዚአብሔር ብሏል እግዚአብሔር መጨረሻ ኃይል አገኘች ጸነሰች ይላል ያቺ በማየት ሄደች ሴት ማለት ነው አያችሁ እግዚአብሔርን በማየት የምትሄዱ ከሆነ እግዚአብሔር ይገመታል አሜን እግዚአብሔር ይገመታል አንድ ቦታ በጣም ላሳያችሁ በጣም የሚረዳችሁ ይሄኛው በጣም ኢምፖርታንት ዛሬ ቁጥር ክፍል 4 ነው ያልኳችሁ ያስተማርኳችሁ ያለው ሉቃስ እንትን ላይ 24 ቁጥር 7 ላይ ምን መስላችኋል 4:7 ላይ በጣም እንደዚህ አለ ጌታ ነገር አላቸው ኦኬ እንደዚህ ብሎ ነገራቸው ኦኬ በማየት ሄዱ እነዚህ ሰዎች ንግግራቸው ምንድነው እየጠወለጋችሁ የምትሄዱት አለ ጌታ እነዚህ ማለትም እነዚህ እኮ ደቀ መዛሙርቶች ናቸው ሁለቱ ግን ከኢየሩሳሌም ወደ ኤማውስ ሞቷል በቃ ኢየሱስ ብለው እየጠወለጉ ነው በቃ አንድ ለሞን ነብይ ነበር ተስፋ ነገር ግን ደግሞ ብሎ ነበር እሱ ሞተ በቃ ሞተ ባሌ ሞተች ምስቴ በላ አረ ተው ግዴለም ታያታለ አለዛ ትንሳኤ ሙታን የሰዱቃን ወንድምናት ካሉንክ ሰዱቃኖች ትንሳኤ ሙታን አያምኑ የለም ትንሳኤንም ምታምነ ታያታለ ምንም ታገኛታል እሱ ሉቃስ 16 ማንበብ ትዛለም የሀብታም አልዓዛር የሀብታምና አልዓዛር ሀብታሙ ሲኦል ሲቃጠል አልዓዛር በአብርሃም እቅፍ ነበር ማለት ትገናኝ እዛ ስትሄድ ትገናኛለህ ግን እዛ ስትሄድ መጋባት የለም መዳራት የለም እዛ ስትሄድ ኦሮሞ የለም አማራ የለም ትግሬ የለም እዚህ ነው እያባላሽ ያለው እዚህ ነው እሱ ደግሞ አለቀለ ወንድም እንድጠላ ረጋል ብጠላ ከሆነ ነፍሰ ገዳይ ነህ በቃ የዘላለም ሕይወት የለም ወንድም እንድጠላ ከሆነ እግዚአብሔር ቃል ከሆነ እሱን አንብብ ያንደኛው እንደስ በደንብ የዘላለም ሕይወት የለም ባጠገቤ ወንድም ያልወደድክ ያላየው እግዚአብሔር ልትወዳና እንደዛ ብሎ ነገር የለም እዛ ነጭ የለ ጥቁር የለም ሚስት የለም ባል የለም መጋባት መዳራት ሴክስ የለም ምን የለም ምንም ነገር እዛ ላይ የለም በቃ እዚህ ነው እንጆይ ማድረግ ያለብህ እዚህ ከወንድም ጋር እንጆይ ከትሽ ጋር እንጆይ አየህ እግዚአብሔር የሚሰጥ ጊዜ እንጆይ አንዳንዱ ምንም ይላል አንዳንዱ የሚጸጸተው እግዚአብሔር ሲሰጠው የነበረው ጊዜ እንጆይ ስላልቀርቶ ነው እንጆይ ማለት እዚህ አማራውን እንጆይ ትግሬውን እንጆይ ወንድሜ ማ ብራዘር እያልክ ምናምን ይሄ በጥቁር ራሱ ብሮ እያልክ ይወሰምን ምናምን ወጭ ቶጊና ባትለ ነበር ድሮኛ ይዞስ ጠፍቶብር ስንመጣ ወይ ጉድ ወጥ ይላል እኮ ትግስቱ ሌላ ትምህርት ነው ዕብራውያን ምዕራፍ 6:12 ላይ ላሳያችሁ ዕብራውያን ምዕራፍ 6:12 ላይ በእምነትና በትግስት የተስፋውን ቃል የምትወርሱ እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን በመናለ በእምነትና
በትዕግስት ምን አለ በእምነትና በትዕግስት እንዳትረሱ ትዕግስት የእምነት ምንትያ እህት ናት ትዕግስት ቢባል ብዙ ስም አለ እኔ ራሱ ትዕግስት ምትባል ነበረች እንድትሞት ሞት አልነበረባት ቢገርማችሁ ያልሆነ ቦታ ሄዳ ቃል ሁሉ መጥቶላት ነበር የቃል ሰጣት ነበር ታማለች በርግጡት ካንሰር ነበረች ግን በቃ ታገልላት ነበር ቃል ፎስ ቃል ልክላታለሁ ስሚ ቁጭ በይ ግን ቢዚ ነበርች በቃ ቢዚ አልኳችሁ ቢዚ ከሆናችሁ አያችሁ ከኔ ጋር የሚሰበስብ ያከማቻል ያለው ጊዜ ከሌላችሁ ከእግዚአብሔር ጋር ማታከማችሁ ከሆነ ለዚህ ነው እኮ በመጠን ኑሩ ትጸልዩ ዘንድ ይላል ስትጸልዩ ትጉን ያለው እግዚአብሔር ጋር አየ ጊዜ ከሌለ የለም እሱ ከኔ ጋር የሚሰበስብ ያከማቻል አለ ከኔ ጋር የማይሰበስብ ይበትናል አለ ብዙ ታገየላታል ግን ያልሆነ ቦታ ሳትነግረን ሄደች የሆነ እዛ ሸንኮሬ ጠበል ነው ምናምን ሄዳ እዛ ደከመች መጨረሻ በጣም በቃ እኔ እንደውም ታውቃላችሁ እኔ እንደውም በቃ ብዙ ነገር አስብላት ነበር ያ ሁሉ በቃ ቀረ ከዛ በኋላ አረፈች በቃ ሄደ በጣም ወዳት በጣም የወግን መሞት አልነበረባት ግን ምንድነው ትግስት ስለተባለ ትግስተኛ ነው ማለት አይደለም ትግስት ማለት ምን ማለት ነው ሎንግ ሰን ለፈል አብሶ እዛኮ እንትን ላይ አይ ቲንክ ምሳሌ 27 ላይ ቁጥር 18 ላይ እንደደና በለሱን የሚጠብቅ ፍሬ ጌታውን የሚጠብቅ ይበላል በለሱን የሚጠብቅ ምን መስላል በለቱ ብዙ ያስጠብቃል ምን መስላል አብሶ እንትን ላይ መዝሙር 46 ቁጥር 10 ላይ እግዚአብሔር ለሚታገሱት ቸር ነው ይላል ትግስት very important እንደ ትግስት ማለት እንደ እሱ ከሌለ አትችልም ፍሬ መብራታች አልኳው ገበሬ ትግስት ባይኖር በንጋታው ዘርቶ ትንሽ ብቅ ካለ ተበሳይቶ ብላ ብሎ ቢያጭድ ጉድ ፈላ አንድ ጊዜ ነገራቸዋለሁ አንዱ መሬት ገዛ ቢዘራ አይበቅልም ትጫለና ሸጠው በትንሽ ዋጋ ከዛውን ያ ደግሞ የገዛው ሰውዬ ቢዘራ አይበቅልም ምንድነው ብሎ ቼክ ሲያረግ ከታች ወርቅ መሬት ላይ ያሱይ ትግስት ማጣት ብላ ስንት ትግስት ዛሬ ሄዳችሁ እዛ እስር ቤት የገቡት ጠይቁ ትግስት ማጣት ሴቷ ትግስት የላት ወንዱ ትግስት የለው ኢትዮጵያ ህዝብ ትግስት የለው ኤርትራ ትግስት የለው ጋዜጠኛው ትግስት የለው ትግስት ያምጣ ይሄ መንፈስ ፍሬ ነው ብዙ አስተምራለሁ ስለ ትግስት አይደል ትግስት ከሌለ አለቀልኝ እግዚአብሔር ለሚታገሱት ቸር ነው ይላል ምን ማለት ነው ፓስተር እግዚአብሔር ጸልየ የምትታገስ ከሆነ ሰተ ዘርተ የምትታገስ ከሆነ አየ እግዚአብሔር ካልታገስከው በፍጹም እግዚአብሔር ትግስት ነው ለዚህ ነው ጌታም እኮ የዘገየው ሰዎች ሁሉ እንዲድኑ እንዳይጠፋ ወዶ ስለናንተ ይታገሳል አለ ጌታ የዘገየው እኮ ታግሶ ነው እንጂ ቢመጣ ምን መስላል ስንቱ ነው ሲኦልስ ቢገባው ስንቱ ሲኦል በቃ ይሁንስ ጌታ እንዴ ምን መስላል ስንቱ ነው ያልዳኑ ወደዚህ ወደ ጸጋ አልመጣም ስንቱ በሃይማኖት ተደብቆ ከልብ በጣም እኮ ነው የሚያሳዝነው መዳን አለባችሁ ካልዳንክም ስም በህይወት መዝገብ መጻፍ አለበት ስማቸው ያልተጻፈሱ ዮሐንስ ራይ አንብብ አያ መጨረሻ ላይ ወደሚቃጠል ወደሚደር እሳት ዲኑስ ይገባሉ ይላል ስማቸው ያልተጻፈ ወደ ባርሳት ውስጥ ነው ይገባ ስንቱ ስም ያልተጻፈ አለ አገር ጌታ የታገሰው ሰዎች ሁሉ እንዲድኑ በአለም ያሉ እንዲድኑ እግዚአብሔር ፍቃድ ወደ ንሳ እንዲደርሱ ስለናንተ ሰው ጴጥሮስ 3 ነው እንጂ ጌታ ስለ ተስፋ ቃሉ አይዘገይም ይላል የዘገየ ለሚመስላችሁ ይላል ኢየሱስ ይመጣ ግን ትግስት ከሌለ በእምነት ዳተኛ አትሁኑ አለ ዳተኛ ማለት ምን ማለት ነው ፓስ ዳተኛ ማለት ስሙ ዳተኛ ማለት ሰነፍ ማለት ነው ሰነፍ በልቡ እግዚአብሔር የለም ይላል ያ ተስፋ እስኪሞላ ድረስ እንደዛ አለ በእምነትና በትግስት የተስፋውን ቃል የምትወርሱ እንድትመስሉ እንጂ እያንዳንዳችሁ ተስፋ እስኪሞላ ድረስ በእምነትና በትግስት የተስፋውን ቃል የምትወርሱ እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከመጨረሻ እንድታሳዩ ለማለት ዳተኛ ማለት ነው ሰነፍ ማለት ነው
አቲም መዝሙራትን ከአምሳለ ሰነፍ በልቡ እግዚአብሔር የለም ይላል ሰነፍ ከሆንክ እንዴት ተስፋ ደምነካ ፓስተር ተስፋ ኢትዮጵያ እኮ ተስፋ ቃላላት ትግስት አለ አምኖ ታግሳል እግዚአብሔር ካላ ተታገሳለ እግዚአብሔር ያረጋል ብለህ ተሰጥቷል አምነሃል እግዚአብሔር ታረጋለ ምን መስላል አብርሃም 24 አመት ምን መስላል ሙት የሆነን ራሱን ስጋ ላይ የሚና ሙት የሆነን ራሱን ማጸና ሳራ ማጸና ላይ ክብር እየሰጠ ይላል በተስፋ ቃል ላይ አንዳች አልተጠራጠረም ይላል በእምነት በረታ እንጂ ባለማመን ምክንያት በተስፋ ቃል ላይ አልተጠራጠረም ለምን የሚታየውን ይያይ አይደለም አብርሃም ሙት የሆነን የራሱን ስጋ ሙት የሳራ ማጸና ላይ ክብር እየሰጠ እያመሰገነ ምን ስንት ነው ፓስተር ያብርሃም ይቆየው 24 አመት ትግስት ከሌለ ከባድ ከተምታል ትግስት ከእምነት ብቻ ቢኖረኝ ትግስት ከሌለ ትክክል አይደለም እንዳትረሱ አሁንም ደግማለሁ ትግስት የእምነት ምንትያ እህትናት የእምነት እህትናት በቃ እሷ ትግዬ አስተምራለሁ ገና አስተምራለሁ እንድሷን አልኳችሁ ቅቤ ቀቧት ትግዬ ወይ ቆንጆ ሻሽ ግዙላት ቅቤ ቀቧት ትግዬ በላ ትግስት ምንድነው እምነታችሁ ሲፈተን እሷን ቅጠሯት ሃይራርባት እምነት ይፈተናል ትግስት ከሌለ በለሱን የሚጠብቅ ፍሬውን ይበላል አልኩ ጌታውን የሚጠብቅ ይካብራል አልኩ ኢዮብ ታውቃለህ ቢገለኝም እንኳን እታገሳለሁ ስንት ተደብድቧል በጓደኞቹ ከዛ አላየም ክብር መነካ ባስተር ተስፋኛ እኮ ተስፋ ቃል ኢትዮጵያ ልብነካ ኢትዮጵያ 40 ጊዜ ተጽፋለች ምናምን እያየሁት አያየሁን አይደለም ታዲያ ምን ትግስት ምን መሰላ ትግስት ከሌለ ለምን እንባቆም የመከራን ቀን ዝም ብዬ እጠብቃለሁ አለ ለምን ዝም እላለሁ አለ አየት ትግስት በጣም ኢምፖርታንት እሱ ብዙ አስተምራለሁ ደግምና አስተምራለሁ ጆሮ ላለው አስተምራለሁ ትግስት ከሌለ አለቀ ተስፋው እስኪሞላ ድረስ ይሄንን ትጋት እያንዳንዳቸው ያሳዩሃል እንጂ ዳተኛ አትሆናለ ዳተኛ ማለት ሰነፍ ማለት ነው ሰነፍ ሆነ ነው ታዲያ ተስፋ ቃል የምትባላ ኢትዮጵያ ሰነፍ ሆነ ያጉረመረም እየተጣላ ከመንግስት ጋር እየተሳር በዘር እየተባላ በክልል እየተባላ በቃ ታታቶ ይመጣ መስላል ተስፋ ቃል ይመስላል ትግስት ከሌለ የለም ትግስት የለም ትግስት ካልኩ የመንፈስ ፍሬ ነው ትግስት ማለት ሎንግ ሰፈሪ ማለት ሎንግ ከልብ ነገር የምትዘገይ ተስፋ ታሳዝናለች ይላል ምን መስላል አብርሃም እኮ ታገሰ እግዚአብሔር እያመሰገነ ክብር እየሰጠ ምን መስላል በጎን ነው የምነሳው አይደለም እንዴት እንዴ የፈአልኩ ያልክ ምን መስላል ቅድም ነገርኩ ጳውሎስ ሊሞት ነው ሲሉ አልኩ ዛሬ ስትታመም ሊሞት ነው አልሞተም ይላል አንዳንዱ ስንት ሟርተኛ አለ ጴንጤ ውስጥ አለ ሟርተኛ አለ ሞረቴ የበላም ወንድምናት አለ የሚሟርት ምናምን ሞትን የሚጠብቅ ማለት ምን መስላል ጳውሎስ እኮ ነው አልሞተም ሊሞት ነው ተንጠልጥሏል እኮ ፍኝቶ እጁ ላይ ከዛ እሱ ምን አደረገ በኢየሱስ ስም አራገፈው አሜን ታራግፍ ያለች ባን እርገፍ አራግፉት የሚል አስተምራለሁ አብሶ ፓርቶክ ላይ እኮ ብዙ ሰዎች ተፈውሰዋል አስተምር አየ ምክንያቱም ወገኔ እንትን ነው very important ሰዎች ሊያወሩ ይችላል ሰዎች ምክንያቱም አንተ ለዚህ ነው እኮ በጭንጫ ላይ እኮ የተዘራ የሚለው ስር ስላልሰደደ ይላል ፍሬ ያላፈራው ለምን መከራ ይመጣ ሰዎች እንደ ያለው ነገር ይናገራል ወይ እንደንት ነው አንተና ተዝይተላችኋለች የአይጡ ድድር ነበር 3 አይጦች ስቴዲየም ውስጥ ማሽስ ክፍያው መግቢያው ራሱ ውድ ነበር ውድድሩ ምንድነው የስልክ እንጨት ፖል አለ አይደል እዛ ላይ ይወጣ ያሸንፋል ከዛ መጀመሪያ ማሏን ለብሳ መጣች አይቷ ምናምን ከዛ ፊሽካ ሲነፋ ወጣች መውጣት ሲጀምር እዛ ወይ መጮ ጀመሩ እዛ ወይ በላ በቃዛ እንግዲህ የስቴዲየሙ ጮቱን አስቡ እናንተ ግሬስና አስዩ ማርኩት ልክ ግማሽ ደረሰችና ወደቀች ወይ አላ በቃ የሚቀጥለው መጣ ማላ ለበሰች ሁለታይ 3 ነገር የሚቀርቡት ወጣች ዊጮር ሰው ደረደ ልክ ጫፍ ደርሳ ዶብ በለው በቃ ሄኛው ነው
የሚባለው መጨረሻውን መጣ ማለ ለበሰ ፊሽካ ተነፋ መውጣት ጀመረ ስልክ እንጨት ወደ ላይ ሲወጣ ሲጮው መጨረሻ ወጣና አሸነፈ አለ በቃ ስትክ ዋጋው ቀላምሳት ግብ በቃ ህዝቡ ደስ አለው በላ ተባለ ከዛ ኢንተርቪው ሊያደርጉ ስለካ ያኛው አይጥ ጆሮ አይሰማ አየ ጆሮሽ ካልደፈንሽ የሚወራ ወሬ ሊሞት ነው አለቀላት በቃ እሷ ከእንግዲህ ወደ አታገባም በቃ ፈታለች አረ በኢየሱስ ክርስቶስ ጆሮ ዝጋ ጆሮ ልክ እንደንቷ ጆሮ መዝጋታ ጆሮሽ ግጥም ጆሮሽ ለወሬ ቦታ የለም ያ ምሰማው ያስጥላላ ለዚህ ነው ለምሰሙት ተጠበቁ ይላል እግዚአብሔር ቃል ማርቆስ 4:24 ለምሰሙት ተጠበቁ ምን እንድትሰሙ ተጠበቁ አለ ጌታ አየ ያስጥላ ምሰማ ወሬ ዚያቡ ሰማ ይሄ ሶሻል ሚዲያ ፊሽካ ታቃለ ፊሽካ ስንት ፊሽካ አለ ስንት ፌክ ኒውስ ስንት ያሉን እንዲሞታ እንዲያደረገ ይውል ድንቡላል ፎቶሾፕ ምናምን ያደርግና ስንት የሚያጭበረብር እንግዲህ እናንተ ለምሰሙት ተጠበቁ ልጄ ሆይ ወደ ንግግሬ አድምጥ ነው ያለ ወደ ቃሌ ጆሮን አዘንብል ነው ያለ ካይናት ታርቃት በልብ ውስጥ ጠብቃት ለማያገኛት ህይወት ለስጋቸው ልፎስ ነው ወዴት ነው ያለው ጆሮ ወደ ቃሉ ጆሮዬ በጎቼ ድምጽን ይሰማል ከሌላው ድምጽ ይሸሻሉ ነው አየ በኮንክ ለድሮ በጣም የሚያስቸግረው ነበር ጻልይለታለሁ ችግሩ ሲገባል እቻለታለሁ ችግሩ ሲገባል መጨረሻ በጉን አልኩት ደከመኝ ሄደ እንዲህ ሰምቼ መጣው እንዲህ ለኛል አሰኝ እንዴ አሁን በጉን አልኩ አይ በኮንክ ድምጽ መስማት አለበት በጎቼ ድምጽን ያውቃሉና ከሌላው ይሸሻሉ አሁን እስራኤል ሀገር ብትሄዱ በጎቹ የንቱን ድምጽ ያውቃሉ ሰዓት አለኛና የረኛቸው ድምጽ ያውቃሉ ድረኛቸው ከተኛው ነጂ ምን መጫዋለው እንጂ እንደ ምራቅን ያሰረቀረው አይመጡም እሱ ግን ካለ ቀጥ ብለው ይመጣሉ እስራኤል ሀገር ሄዱና ቼክ አርጉ እኔ እጄ ብጮው አይመጡም ግን እረኛቸው ሲጮው ይመጣሉ በቃ ያውቁታል ድምጹ አሁንም የኢየሱስን ድምጽ ካላወቅ ይሄ ድምጹ ደግሞ ይሄ ቃሉ ድምጽ ነው ይሄ ቃል የእግዚአብሔር ድምጽ ነው መጽሐፍ ቅዱስ የእግዚአብሔር ድምጽ ነው ስታነቡ ይናገራል እግዚአብሔር ድምጽ ነው የመጽሐፍ ቅዱስ ቃሉና ድምጽ የእግዚአብሔር ድምጽ ነው አልቆምነት የሚመጣው ከሱ ነው ሌላ መጣ ስለዚህ በእምነትና በትግስት የተስፋውን ቃል ምትወርሱ ሁኑ እንጂ ዳተኞች አትኑአል በምን አለ በእምነትና በትግስት የተስፋውን ቃል የምትወርሱ ሁኑ እንጂ ቅርታ እንደተወረነ ምትወርሱ ይቅርታ አንድ ጊዜ ሬዲዮ ሰላም ነው አሃ ሰላም ናቸው ሰላም ናችሁ ሬዲዮ እንደምን ናችሁ ደህና ናችሁ ድሮ ሬዲዮ ማለት ነው ኦኬ እንዳትረሱ ሬዲዮ ነግራችኋለሁ እዛ እንትን ላይ ፌስቡክ ላይ ከገባችሁ ኮንታክት አለ ሊንክ አለ ወርድ ኦፍ ክሊክ ስታደርጉ ዌብሳይት ውስጥ መሰግታችሁ እንጂ ዌብሳይት ውስጥ ገባ ዌብሳይትማ ማት ያልጫምኩት የለም ማት ቆሜ ያስተማርኩት ኢትዮጵያ ገለገልኳቸው ብዙ ክሩሴድ አደረኩ እዛ ለማት አሉ ዌብሳይት ውስጥ ከገባችሁ ማለት ነው ማት አለ እዛ እንትን ለሆም ፔጁ ላይ ሊንክ አለ ሬዲዮ ሊንክ ክሊክ ስታደርጉት ሬዲዮ ነው ሲቀጣቸዋል ማት ልክ ያለው ሜሴንጀር ላይ እንጂ ሬዲዮ ልክ ያለው ማሺ ሰዎች አሉ ልክ ያለው ሬዲዮ ስሙ ሬዲዮ ኢምፖርታንት ነው ባለቀደም ነግራቸዋለሁ ያ እንትን ማርቆስ ላይ ጌታ ገሰጣቸው እስከመቼ ልክ እስከመጣ በኋላ እኮ ነው እንዴ ነው እምነት በጣም ከዛ ያመነ የተጠመቀ ይድናል አለ ምን አለ ያመነ የተጠመቀ ምን አለ ይድናል ምን አለ መጀመሪያ ማመን ነው የሚያስፈልገው ካላመንክ እንዴት ትጠመቃለህ አምነ መጠመቅ አለበት አመቼ በአንድ 13 አመት መሆን አለበት አይደል እንዲላመን አምሮ 13 14 በጌ ነው ያምናል ያውቃላ ታምናለ ያመነ የተጠመቀ ይድናል ምን ማለት ነው መዳን ማለት ሶዞ ማለት ነው ሶተራ ከሁሉ ትድናል ከሲኦል ትድናለ ከሁሉ መዳን ትድናለ ማለት ከዛ ያመኑትን ይሄ ምልክት ይከተላቸዋል ቢከተሉ ማን ቢከተለው አንደኛ በስሜ አጋንንት ያወጣሉ አይ የሚከተለው ነው ምን ነክ ባለፋት ሜንሽን አደረገችዋል ታዳ ምንድነው የሚያወጡት ወንዱ ሴቱ
ለምንድን ነው እሱ ምንድን ነው ምን ነካ ፓስተር ተስፋዬ ለፓስተር እኮ እንታሳስተሃል አላለም እዚህ ላይ ለፓስተር አላለም ለነብይ አላለም የሚከተል ነገር ነው አማይነ ይከተላል እጅ ቀጥሎ በአዲስ ቋንቋ ይናገራሉ ገባ መርዝ እባብ እንኳን ይይዛሉ የሚጎዳ ነገር ቢጠጡ አይጎዳቸውም አለ እጃቸው በድው ላይ ጭናሉ ይፈወሳሉ አለ ማን የተሰጠ ማናን በስሜ ነው ያለው እንዳትረሱ በኢየሱስ ስም ነው ያለው ይባብ በበሉ አላለም በኢየሱስ ስም ካላልከው ምክንያቱም ሰይጣንን የቀጣ ማን ነው ኢየሱስ ነው ሌላ ማንንም የቀጣ የለም በመላእክት ስም ብትለው አወጣ ማጋን በኢየሱስ ስም ስትለው ሲቃጠል ታያለ ይቃጠላል መንፈስ ነው ያሸነፈው ኢየሱስ ብቻ ነው ይሄ ስም ብቻ ተጥራብኝ ነው የሚለው ይሄ ስም ከስም ሁሉ በላይ ስም ነው እግዚአብሔር ያከበረው ስም ነው በሰማይ በመድርም ከምድር በታች ያለው ሁሉ ለዚህ ስም መንበርከካል በአለም ላይ ነገስታት የለም ዋይት ሃውስ የለ አፍሪካ የለ ራሽያ የለ መንበርከክ አለበት በኋላ ጉዳቸው ነው የሚፈላው ለኢየሱስ ካልተበረከክ ማለት ነው መንበርከክ አለበት ኢየሱስ ብቻ ገዢ ነው ይሄ ስም ነው የሚያንበረክክህ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል አብሶ ሮሜም 4:13 ላይ ያላመኑትስ እንዴት ይጠሩታል ይላል አያችሁ የኢየሱስን ስም ማትጠሩ ስላልማታምኑበት ነው ስታምነው ኢየሱስ ጌታ ነው ትላል ጌታ ውስጣችሁ ገብቶ ጌታ ይሆናል እኔ እንደዛ እንጂ እኔ ጌታ የታውቃለሁ ጌታ ምናምን ጌታ ገባ ከዛ ጌታ ሆነ አሁን ብር አይደለም ጌታ ዘር አይደለም ጌታ ኦሮሞ አይደለም ነጭ አይደለም ጥቁር አይደለም ትግሬ አይደለም ኢየሱስ ጌታ ነው በቃ ከዛ ጌታ ነው አሁን በዚህ ስም አጋንንት ይወጣል በዚህ ስም ይከተላል እንዳትረሳ ይከተላችኋል ነው ያለው እንጂ ተከተሉት አላላችሁ ዛሬ ማሰው እየተከተሉ ከሀገር ወደ ሀገር ይከተሉ ታምራት ማለት ዛቻርች ታምራት ማለት ይደረጋል እየተከተሉ ተሳስተሃል ይሄ ይከተለኛል እኔ በዚህ ስም ወጣል ስለዚህ እምነት ክፍል 4 የሰጠዋችሁ በዚህ እምነት እንድታርጉ እምነታችሁን ፊል እንድታረጉ ሰው በእንጀራ ብቻ አይኖርም አልኩ አለ ጌታ እኮ ነው ሰው በእንጀራ ብቻ አይኖርም አለ ጌታ ራሱ እኮ 30 አመት እስኪሞላ ድረስ ይመገብ ነበር ከዛ ነው የወጣው ቤቱ ያገለግል ነበር ያናጥ ልጅ ነበር አባቱ እናቱን ያገለግል ነበር ከዛ ልክ 30 አመት ሲሞላው ተጠመቀ ከዛ ድምጽ መጣ የምወደው ልጅ ነው እሱን ስሙት አለ እግዚአብሔር ማን አለ እግዚአብሔር ይሄ ማን ነው ስሙ አለ ማርያም ራሷ እሱን ስሙት ነው ያለቻችሁ እኮ ሌላ ምን እሱን ስሙት ነው ያለቻችሁ ከሰማችኋት ማለት ነው እሱን ምን አለ እሱ ያለው ስሙ ዳግም ተወለዱ አለ ወደኔ ነው አለ በኔ መን አለ ና አለ እንደ ደካማ ና ላሳርፍ አለ ና ኢየሱስ ምን አለ ና ወደኔ ነይ ወደኔ ግደለሽም ነይ እኔ ነኝ ማሳምርሽ እኔ ነኝ ቤትሽን የምሰራው ትዳርሽን መሰራ እኔ ነኝ ልጅሽን መለውጥልሽ ነይ ማሳምርሽ ውበት የምሰጥሽ እኔ ነኝ በቃ እውነተኛ ሰው የማደርግሽ እኔ ነኝ እውነተኛ ክርስቲያን የማደርግ እኔ ነኝ ኢየሱስን ካላመናችሁ ባለፈው ነገር ትንሳኤና ህይወት እኔ ነኝ በእኔ የሚያምን አይሞትም ነው ያለው ቢሞት እንኳን ሕያው ይሆናል እግዚአብሔር የሰጠን ማምለጫ አለት ኢየሱስ ብቻ ነው እግዚአብሔር ያከበረው ማን ነው ኢየሱስ ነው ኢየሱስ ብቻ በሱ ስትሄድ ወደ አብ ይጋደናል በርሱ ወደ እግዚአብሔር ያድናቸዋል ይላል በርሱ ስትሄድ ትድናለህ በቃ የመዳኛ መንገድ ማን ነው ኢየሱስ ነው ማምለጫ አለት ማን ነው ኢየሱስ ነው ክብር እኔ ማቀው ከልብ ልንገር ክብር ያየሁት ኢየሱስ ነው ሰው ያረገኝ ፓስተር ተስፋዬ ትውት ያደረገኝ እንዴት ነው ደግ ያደረገኝ ኢየሱስ ነው እኔ አልከይት አመጣለሁ ከታም ብቻ አለዛ ሰልፊሽ ድሮ ሰልፊሽ ነበር አሁን ደግ ትሆናል የዋህ ትሆናል ትውት እሱ ነው የሚያረጋህ እንጂ በራስህ አትችልም አለዛ በራስህ ያረጋለሁ ካል ሃይማኖተኛ ነህ ሃይማኖተኛ በራሳቸው እየታገሉ ነው ያሉት እነሱ አያረጉም ሌላው እንዲያደርግ ያፈልጋሉ
በሙሴ ወንበር ላይ ተቀምጠው ይፈርዳሉ። ግን ኢየሱስ ከልብ ልንገር ያሳርፋል። እንደ ኢየሱስ ያለ ቆንጆ የለም። ኢየሱስ ያለው ቆንጆ ነው። ኢየሱስ የሌለው አስቀያሚ ነው። 4 ነጥብ አስተምረን። ኢየሱስ ብቻ ይኖራችሁ። በዘመናችሁ ሁሉ የሚያኖራችሁ ከመጣው ቁጣ የሚያስመለጣችሁ ኢየሱስ ነው። ቁጣ አለ፣ ፍርድ አለ፣ ሲኦል አለ። ግን ይሄንን ሁሉ የቀጣለ ኢየሱስ ብቻ ነው። ሌላ ይቀጣል የለም። የሞትና የሲኦል ቁልፍ በእጁ ያለው ኢየሱስ ነው። አይኑ እንደ እሳት ነበልባል የሚያበራ ከስም ሁሉ በላይ እኔ በቃ ባሰብክ ያለው ለዚህ ነው ኢየሱስ ብዬ ኦልሞስት ወደ ስንት ሺህ ሲዲ አዘጋጅቼ ስንመምስ እንግዲህ ማስዲ በተነናል አዘጋጅ የኢየሱስ ስም አዘጋጅቼ አክሲደንት ቷ ያደረገኝ ሰይጣን ቀንቶ ወደ ስንት ሺህ ሲዲ አዘጋጅተን ማለት ሰይጣን አይሁድም ይህን ስትሰራ ወደደም ጠላም ከግሬ በታች ነው። እሱን ስለሱ ላወራ አልተጠራው። እሱ እንደተዋረደ እሱ ራቁቱን እንደሆነ ስልጣን እንደሌለው እንደተቀጣ እሱ በሱ ላይ ጫማዬን አይናትነካም። እሱ እንደተቀጠቀጠ ራሱ እንደተቀጠቀጠ በጣም እኮ ነው ያዘንኩት። ከልብ ልንገር አውሬ የተመገበ ምድራችን ላይ ጴንጤው የት ሄዷል ነው እያልኩ ያለው። ምን እየሰሩ ሆይ ሆይ ነው ዩቲዩብ ላይ ነው እንደ ደዛላ ታባረር ሜዳ ያለ መንፈስ እዛ ያለ የሚሰራው መንፈስ አሰብሩት። ምንድነው የምትሰሩት? ምን እየሰራችሁ ነው? እንዴ የተገበረ የተፈራ ሴትዮዋ መጣ ስትለም ታው ከመንፈስ ጋር ታው ምናምን ስትል አረሱ ምናምን በቀስ አረ ታይ በሰይጣን ላይ የተሰራው ስራ ካላወቅ ይጫወትብሃል። ስለዚህ በቃ ያላታነጉኝ ጨርሻለሁ። አቲንክ በቃ ክፍል 4 ጨረስኩኝ። አቲንክ የሚቀጥለው ስለ ደስታ እንማራለን። ቀጥሎ አቲንክ ማክሰኞ ለታ ክሪስማስ ምን እንደሆነ እናያለን። ለህዝቡ የሚሆነው ደስታ ኢየሱስ ነው የመጣው። ከኢየሱስ ደስ ካላላችሁ ሌላ በምንም ደስ አይልም። ሌላ ልንገር በኢየሱስ ደስ ካላላችሁ ሌላ የለም። ደስታ ኢየሱስ ነው። ስለዚህ በቃኛል እና እዚህ ላይ ስጸልይ ጌታን ከተቀበልክ ሄዱ ባለበት ይሄ ቸርች አይደለም፣ ሬዲዮ ቸርች አይደለም፣ ዩቲዩብ ቸርች አይደለም፣ ፌስቡክ ቸርች አይደለም፣ ቸርች አለ። ባላችሁበት ቦታ ሄዳችሁ እዛ አንድ ሲሰብክ ሰምቼ ጌታን ተቀብያለሁ እና ከዛ በኋላ ደቀ መዝሙር አስተምረኝ በለው። ደህንነት ያስተምራል። ፓስተር ምን ነካን ያለበት እኮ ቸርች የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ተስፋ ያለማየሁ ፌስቡክ ላይ ያልጫንኩትን ጠይቀኝ። ደህንነት ሁሉ ጭኛለሁ። ደቀ ፈውስ ቃል ጭኛለሁ። ያልተጫነ የለም። ያልተጫነው ጠይቁኝ ተጭኗል ሁሉ። ስለዚህ ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን። ወንድማችን ብሩክ በኢየሱስ ስም በሕይወት ትኖራለህ። በቃ ይሄ ቃል ነው የመጣልኝ ስጸልይለት ማለት ነው። ለሊት ላይ ተነስ ስጸልይለት ይሄ ቃል ነው የመጣው። ጳውሎስን አልጎዳውም አይጎዳም። እና እግዚአብሔር ደግሞ ይጠብቃችሁ። እግዚአብሔር ደግሞ እነሱም አይናቸውን ይክፈት። ይሄ ሞር ኢየሱስን እንዲያውቁት በኢየሱስ ስም ብቻ ነው ማለት በኢየሱስ ማምለጥ እና ከዛ እግዚአብሔር አመሰገነ። ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ነው። ሬዲዮን አለን 518-907-9015 በሞባይል ፎን በቤት ፎን ላይ ስከፍቱ ራሱ ይሰራል። ማት እስከ ካናዳ ድረስ ይሄዳል። ብዙ ነገሩኛል ካናዳ እንደሚሰማው ሬዲዮናችን ማለት ነው። ስለዚህ ኢየሱስ ጌታ ነው። እግዚአብሔር አመሰገነ። በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። ዛሬም የእምነት ምስጢር ስላስተማርከን እምነት በኢየሱስ ክርስቶስ ስም እግዚአብሔር አባቱ ይሄ ትምህርት ፍሬ ስለሚያፈራ ጳውሎስ ተከለ አጵሎስ አጠጣ የሚያሳድግ እግዚአብሔር ነው። እግዚአብሔር ወንድማችን ብሩክ እግዚአብሔር አባቱ በሕይወት ስለሚኖር ስለማይጎዳው የእባብ የነደፈው ጳውሎስን እንዳልጎዳው በሕይወት ስለሚኖር በኢየሱስ ክርስቶስ ስም አመሰገነ። ክብር ሁሉ ላንተ ይሁን። ከፍ ገባን በኢየሱስ ስም አሜን አሜን። ኢየሱስ ጌታ ነው። እንግዲህ ስነግራችኋለሁ። ታንኪዩ ሬዲዮን እንትን ላድርጋ እየሄደች ነው። ታንኪዩ ሬዲዮን እናመሰግንሻለን። ስለዚህ ምን አድርጉት? ይሄንን ሼር አድርጉ፣ ላኩት። በርግጥ እየላካችሁ ነው። ሼር ሰብስክራይብ ሼር ልክ ቀዩን ንቃ ምናምን ብዬ ማላቀ ስለዚህ ላኩት። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። አሜን። ስለዚህ ጌታውስ ጌታ ነው።
ስለዚህ ወገኖች ዕብራውያን 11 ላይ ከተጻፉት መደመር አለበት የእምነት ሰው ስማችሁ እዛ 11 ትዘላችሁ የተጻፉት 25 ጊዜ እምነት ይላል ከነዛው ስማችሁ መጻፍ አለበት ያቻውን ረሃብ የተባለ ሴት በነሰራቸው ሰላችሁ ደብቃ ቤተሰቦቿን አቁቁ የጻርቃን ዘር ይድናል ተብሎ ተጽፏል ይድናሉ ዘሮቻቸው እና አሁን ወንድሜ ሄዷል በመጨረሻ ነው ጌታ ሊወሰን መጀመሪያ ሲጸልይ መጨረሻ ላይ መቀበላለሁ አይደል ሄደ በቃ መጨረሻ ላይ ተሸነፈ ጸለይኩለት በቃ ኃጢአቴን ሁሉ ይቅር በለኛል በእውነተኛ ጸሎት ጸልዮ ነው ሄደ ወደ ጌታ ወንድሜ ለመሰለ ይሄ ጌታ ዘሮቻችሁ ሁሉ ይድናል ያ ነው ክለ የምናደርገው ዘሮቻችን በሙሉ ይድናል አሜን ስለዚህ ጻርቃን ዘርነ ይድናል ስለዚህ ጸጋ ይብዛላችሁ ሼር አድርጉት ይሄን እና ተባረኩ አቲንክ ማክስ ዛሬ ምን ነው ኦኬ ዓርብ ዕለት ስለ ደስታ ጀምራለሁ ከዛ በኋላ ያው ከክሪስማስ ጋር ያያዛ እንማራለን ጸጋ ይብዛላችሁ ጸልዩልኝ እና ጸልዩላቸው ደግሞ ለነዚህ ለእንትኖች ለጋዜጠኞች ጸልዩላቸው ትልቅ ስራ እየሰሩ ነው የጽድቅ ስራ የሚሰሩት እና ጸልዩላቸው ኢየሱስ ጌታ ጸጋ ይብዛላችሁ አሜን ታንክ ዩ